ይህ የሚያምር ቤት ብቻ አይደለም ሲንግል ማሞች ሲሰደቡ ሰምቼ አውቃለሁ ልብ ያዝኑ ሳምራይስ መርሲያዘን ይባላልው ከጀርባ ብዙ ታሪኮች አሉት አንድ ቦታ ተጋበዝን ወዲያው በልተን ስንወጣ ነው በጣም ታመምኩ ሐኪሙ ምን አለኝ መርዝ ነው ይበላሽው ማይ ጋድ አውርቻው አላቅም አይገርምም ይሄን ነገር ገና በልጅነት እናቷን ያጣች አባቷን ያጣች ባለቤቷን ያጣች መጽሐፍ ቅዱስ ላይ ባሏ በህይወት እያለ መግባት የለባትም የሚለውን ስለምከተልም ማለት ነው በብዙ አጋጣሚ የተፈተነች ሴት መክሰርና አቋዋለሁ ማጣትን አቋዋለሁ መከዳትን አቋዋለሁ መዋሸትን አቋዋለሁ ምን ያህል ይቅርታ ልብን ያልሽው ዛሬ ፕሮፌሽናል ፋሽን ዲዛይነር ሆና በአለም ላይ እጅግ ትልልቅ የሀገራት መሪዎች የሚይዙት የዩሮፒያን ዩኒየን ብራሰልስ ላይ ሁለት ቦታ ላይ ዜግነት ሰተንሽ እዛ ስል የእናንተ ፕሮዳክቶች ውድ ናቸው የሳምራ ሌዘር ባለቤትና መስራች ቆዳ ተጥሎ ውሻ ይዞት ሲሄድ መንገድ ላይ ሳይ ያመኛል ይትራል መክፈል አይተበቀባችሁ በየሳምንቱ ምርጥ የህይወት ተሞክሮችና የስኬት ሚስጥሮችን ለማግኘት በሺዎች የሚቆጠር ብር መክፈል አይተበቀባችሁ ሰብስክራይብ የምትለዋል አንዴ በመጫን ብቻ በየሳምንቱ ነፃ የስኬት ሚስጥሮች ወደ የቤታችሁ ይደርሳሉ አሁኑኑ ሰብስክራይብ ያድርጉ ቤቶች ሳምሪ እሺ እንዴት ነሽ እግዚአብሔር ይመስገን ይቺ ነገር ላድርግልሽ yes ሳምሪ ደህና ነኝ እግዚአብሔር ይመስገን ደስ ብሎኛል ስላገኘሁሽ እኔም ደስ ብሎኛል በስማ ከሳምሪ ጋር ድንቅ ጊዜ አብረን እናሳልፋለን ከጀርባ የምታዩት ቤት ብቻ አይደለም እንግዲህ ከጀርባ ብዙ ያለፈችበት መንገድ የጥንካሬ ለብዙዎቻችሁ ብርታት የሚሆኑ ሐሳቦች ይነሳሉ ስለ ላይፍ ስታይሏ ስለ ስራዋ ስለ ኑሮዋ ማናነሳው ጉዳይ የለም ከናንተ የሚጠበቀው አብራችሁ መቆየት ብቻ ነው በስማ በጣም ደስ የሚለው ምን ታረጋላችሁ አሁን እዚህ ጊዜ ብዙ ጊዜ እንደዚህ ግቢ ላይ ምናምን እኔ በብዛት ቤት የለም እሺ ቤት በመኖር ጊዜ ያው ካምፋየር እናደርጋለን ቡና እንጠጣለን እንሰበሰባለን በጣም ደስ የሚለው በጣም ቴንክ ዩ ሶ ማች ዌልካም በግንባታ ፍጥነቱ የሚታወቀው ዴማሆፕ ሪል ስቴት ከራማዳ ሆቴል ጀርባ ቅንጡ የመኖሪያ ቤቶችን በያዘው አዲሱ ሳይታችን ሽያጭ ጀምረናል በ15% ቅድመ ክፍያ ብቻ አቅርበንሎታል አዲስ አበባ ስቴዲየም አቅራቢያ የሚገኘው ሳይታችን ጥቂት የንግድ ሱቆች ብቻ ቀርተውታል 90% በገነባ ነው ቦሌ መድኃኔዓለም ሳይታችን ደግሞ ውስን የንግድ ሱቆች ከነካርታቸው ተዘጋጅተው እርሶን ይጠብቃሉ ቦሌ ዳውንታውን አጠገብ ከባለ አንድ መኝታ ጀምሮና የንግድ ሱቆችን ከ20% ቅድመ ክፍያ ጋር እነሆ ብለናል ቦሌ አትላስ እንዲሁም በሾላ በሚገኘው ሳይታችን ቃላችንን ጠብቀን ልናስረክቦ ሽር ጉዱ ተጧጥፏል እኔ አንቺን ሰጣብቅ ባንክ ቤቱ ሊዘጋብኝ ነው እኔ እቺን ልበቢስ ሊሰጣብቅ አስራፈርኩሽ ሂጂ በቃ ምን ነው ልጄ በአመት በዓል ምድር ያን ሁሉ ሰው ጠርቼ በባዶ ሳሎን እንዳሳልፍ አረግሽብኝ ይቅርታ ማዬ ስራ በዝቶብኝ ብዬ አሁን ገና መውጣቴ ነው ተይ አይደርስልሽም ብዬ ብልሽ አይደለም እንዴ አጎቶቼን ላስደስት ብለሽ ይሄው በባዶ ቤዳ የዘገየሁት የማይዘገየውን ተማምኜ ነው አንቺ ገንዘብ ትልኪያለሽ ተብሎ ባንኩ ሁሉ አንቺን ይጠብቅ አይደለ አሁን ልልክልሽ ነው እናቴ እንዴት ሆኖ ይሄው አሁን እያወራሽ ገቢ ሆነልሻል በይ ስትጣደፊ አሁን አየር ላይ ገንዘብሽ እንዳትቀም የማይዘገየው የሚታመነው የተሻለ ምንዛሬ መጠን የሚሰጠውንና የፈለኩትን ያህል ገንዘብ መላክ የሚያስችለኝን ፋስት ፔይ ተማምኜ ነው እንዴ በዚህ ፍጥነት ነግሬሽ ነበርኩ ይልቅ አሁን አንቺ እንዳትዘገይ ፍጥነትንማ ከፋስት ፔይ ተምረናታል እኔ እናትሽ አልዘገይ ያለሽ ተመልከቺ ዋው በጣም ያምራል እናት የማይዘገየው ደረሰልኛ ፋስት ፔይ ማለትሽ ነው ተዘገያለሽ ልበላች ልጅ ፋስት ፔይ ከብርሃን ይፈጥራል እዛው ሙልት ወዲያው ሰጠ
በስማ በጣም ደስ የሚለው ማን ነው እዚህ ቤት የሚኖረው? እኔ ባለቤቴ፣ 2 ልጆቼ፣ ኦኬ 2 እህቶች፣ ጌታ የሰጠኝ እህቶች፣ ወንድሞቼ ደግሞ በሳምንት 1 ቀን ይመጣሉ። አርብ ተሰብስበን ፋሚሊ ታይም ምናምን ፋሚሊ ታይም አርብ ተሰብስበን እናድራለን። በጣም ይችላል። ጥቅሶችን እያየው ነው። እግዚአብሔር ብቻውን መራው ከእርሱም ጋር ሌላ አምላክ አልነበረም። እዛም ጋር በልዑል መጠጊያ የሚኖር እዛም መሰረቶቼ የእግዚአብሔር ቃል ይሄ ኦንሊ አርት ይሄ ነው። ኦንሊ አርት ይሄ ነው። እና እነዚህ ምን ላይክ ከፈጣሪ ጋር ያለሽ አታችመንት ወይስ አንቺ ህይወት ውስጥ ቦታ ያላቸው ጥቅሶች ናቸው ወይስ ከፈጣሪ ጋር ያለሽ አታችመንት የምትገልጭበት የምታሳይበት? መሰረቴ እንግዲህ እግዚአብሔር ቃል አይደል? ለኔ መሰረቴ በቃ ይሄ ለኔ ስፔሻሊ ይሄ ለኔ በጣም ሚኒንግ አለው። እግዚአብሔር ብቻውን መራው ከእርሱም ጋር ሌላ አምላክ አልነበረም። ላይክ እግዚአብሔር ብቻውን ነው የመራኝ። ስለዚህ ያን ዲፋይን ያደርጋል። ያ ደግሞ መዝሙር 91 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለው እሱም ያ ደግሞ እኔና ቤቴ እግዚአብሔር እናመልካለን የሚል ነው። ይሄ አቶ ሳሙኤል አስፋው አሁን አሜሪካን ሄደው ነው ለስራ። ቤት ስትሆኚ በጣም ማድረግ የሚያስደስትሽ ነገር ምንድን ነው? ቤት አነባለሁ፣ እጸልያለሁ፣ እጽፋለሁ፣ ስኬች አደርጋለሁ፣ ከልጆቼ ጋር ሆናለሁ፣ ከባለቤቴ ጋር ሆናለሁ። ላይክ ብዙ ነገር አደርጋለሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ቬጂታን ኢትዮጵያ ቱር ኤንድ ትራቨል በዓለም በማስመልከት በቀጣዩ የግንቦት ወር ላይ ታላቅ ቅናሽ አድርጓል። ፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና ጣሊያን ሚላን 3 ሀገራት ላይ አብረን ሽር ብትን እንበል። ቀድሞ በመመዝገብና ቦታ በመያዝ የቅናሹ ተጠቃሚ ሁኑ። በቡድን መምጣት ልዩ ማበረታቻ ያስገኛል። መልካም የትንሣኤ በዓል ከቬጂታን ኢትዮጵያ ቱር ኤንድ ስለ ላይፍ ስታይልሽ ንገሪኝ እስኪ። በጣም ሲምፕል። ኦኬ ቤቴ ላይ የማደርገው ከቤተሰቤ ጋር የማደርገው ነገር አለ። ስራዬ ላይ በጣም ኢንጌጅ ነኝ። መንፈሳዊ ህይወቴ ሞር ውጭ አይደለሁም ማለት ከተማ ላይ ብዙ አልታይም። ላይክ ከጊዜ አንፃር ምናምን አይ ኢንጆይ ቤቴ ላይ ያለ ትርፍ ጊዜ ሲኖረኝ ቤቴ ደስ ይለኛል። ሌላ በስራ ምክንያት ብዙ ትራቭል አደርጋለሁ። ይሄ ነው። የአንድ ቀን ውሎሽ ነው ምን ሊመስል ይችላል? እስኪ ንገሪኝ። ጠዋት ሌሊት እነሳለሁ፣ ጸልያለሁ ከጸሎት ስለምጀምር ምክንያቱም አለ እግዚአብሔር ስለማልችለው ቀኑ ለእግዚአብሔር ሰጥቼ ወደ ስራዬ ያው ሻወር ወስጄ ጠዋት ላይ ከቤት እወጣለሁ። ወርክሾፕ ቅድሚያ መሄድ ካለብኝ ወርክሾፕ፣ ስብሰባ ካለብኝ ስብሰባ፣ ኦፊስ መግባት ካለብኝ ኦፊስ፣ እንደየቀኑ ግን ስራ ላይ ነኝ። ከዛ ምሳ ሰዓት ላይ ባለቤቴ እዚህ ሀገር ከሆነ ከሱ ጋር ምሳ ሰዓት ላይ ተገናኝተን ምሳ እንበላለን። እዚህ ካልሆነ ደግሞ ከወንድሜ ጋር ኤፍ ጋር ብዙ ጊዜ ምሳ እንበላለን። አንዳንድ ጊዜ ግን ላንች ሚቲንግም አለ። ደግሞ ላንች ማንበላበት ጊዜ አለ አይደል? የሆነ ሰዓቱ ያልፋል እንደዚህ በስራ ምክንያትና ማታ ገባለሁ ማለት ነው። ዩዥዋሊ 1 ሰዓት ማታ። ሶሻል ላይፍ እንዴት ነሽ? ሶሻል ላይፍ እንዴት ነኝ? ይሄ በጣም ብዙ ክራውድ የለኝም። አይ ቲንክ ብዙ መስመሮች አሉ ይመስለኝ። ሰርክልሽ ምን አይነት ሰው ነው? ለምሳሌ ጓደኛ የምታረጊያቸው ሰዎች ምን አይነት ናቸው? መስፈርት አለሽ? ሰውን የሚሰጠው እግዚአብሔር ይመስላል ይባላል። ብዙ አባባሎች አሉ። እንግዲህ የስ እንደሱ የሚባል አባባል አለ። ለኔ ግን ሰውን የሚሰጠው እግዚአብሔር ነው አይደል? ከሰው ባህሪ ምኑ በጣም ያስገርምሻል? ደግ ልብ። አይ ቲንክ ለኔ ሄርት ብሬከር የምለው እንትን ነው፣ ከዳተኛ ሰው አይደል? እሱ አይ ቲንክ ይከብዳል መሰለኝ። ላይክ ህመሙንም ስለማውቀው መከዳት ህመሙን ስለማውቀው ላይክ ነው። ምን ውስጥ አላለፍኩም ብዬ ልልህ ይችላል። ላይክ መክሰርን አውቀዋለሁ፣ ማጣትን አውቀዋለሁ፣ ላይክ መከዳትን አውቀዋለሁ፣ መዋሸትን አውቀዋለሁ። ለዚህ ነው ይህል ቅድም ስትገባ እነዚህ ሁሉ የያዙኝ በቃ የቆምኩት የእግዚአብሔር ቃል ላይ ስለሆነ ላይክ ቃል ብቻ አይደሉም። they are so powerful። እግዚአብሔር አሁን ብቻውን መራው የሚለው በቃ እግዚአብሔር ብቻውን ሲመራ አስካኒ ማጀ በእነዚህ ሁሉ ፓርት ደግሞ ሰዎች ያጋጥሙሃል። ላይክ ሼፕ የሚያደርጉ ሰዎች አሉ፣ የሚሞርዱን ሰዎች አሉ፣ የሚመቱን ሰዎች አሉ። ግን ሼፕ አጤን ኦፍ ዘ ዴይ ሼፕ አስይዘው ነው የሚያስወጡን አይደል? በህይወት ውስጥ ላይክ በጣም በብዙ ወጣ ወረድ ውስጥ ያለፈን ሰው ምን በጣም ከባድ ነው ከዛ ሰው ጋር እንትን ማለት። ጠንካራ ነው ያ ሰው በቃ ከዛ በኋላ ምንም የሚሰብረው ነገር አይኖርም አይደል? ያ በጣም አሪፍ። ታሪኩን እዚህ እንዳንጨርሰው ሉኬቢ
ጆሲ ጆሲ ኤንድ ኬቢ እንዴት ናችሁ? እኔ ጋዜጠኛ ግዛቸው ከማራኪ ወግ ጆሲ ሁለተኛ ወንድ ልጅ ደህና ነህ? እንዴት ናችሁ? ማሚ ምን አይነት ናት? ንገሪ በእናትሽ። She's perfect. She's perfect. በቃ everything about her ሁሉም ነገር perfect ነው። ምንም አታደርግም። like መጥፎ ነገር ሁሉም ሰው ማንም የሩቅ ሰው she doesn't do anything bad to anyone. Okay. She's the sweetest, very hardworking, very genuine. ለሰው በጣም አሳቢ መንገድ ላይ ሰው እየዩቱ ብላ I swear እውነት everyone about her in their family. ሰው ሳልፍ ቁጥር በቃ she's the sweetest person. Wow. Just perfect, everything. That's good. No. No, what type of mama is Josie? She's kind. Okay. What do you like most about mama? Okay. Thank you. ወድሃለሁ እኔ በውስጡ ነው በልቡ ነው። Making me angry. No. Thank you. እናመሰግናለን. Thank you. እሺ, thank you. ዛሬ እሺ ላገኛችሁ Thank you. you know what he did በምላስ ልሶኝ ነው ሄደው ላገኘ ላሳርጉኝ ሄደ ታውቃለህ ዋው በጣም ደስ የሚሉት አይ ነው በስማ ልጆች ጋር ያለሽ አታችመንት እንዴት ነው? በጣም ልጆቼ ብዙ ነገሮቼ ናቸው እንደ ጓደኛም ከሴቷ ልጅ ጋር አብረን ያደግ ነው ምክንያቱም ማውዝ ያንግ እሷን ስወልድ እንደውም አንድ ፎቶ ባለፈው ያየን የጎረቤት ልጅ ጠብቂ ተብዬ ነው መስለው የኔ ልጅ መስለው ያየሁትና አብረን ያደግ ነው ሊትራሊ እርጉዞኝ እኮ እኔ ደረጃ እየዘለልኩ ነበር የምወርደው እሷን እውነት ሁለተኛው ልጅ እንኳን ትልቅ ሰው ሆኜ ታልሽ ነው Thank you so much በድጋሚ ሳምሪ በጣም ቆንጆ ጊዜ እንደምናሳልፍ ውስጤ በጣም እየነገረኝ ነው እንኳን እንደዛ አጀማመራችን እንደዛ ነውና እግዚአብሔር ይጨምርበት አሜን በዚህ ፕሮግራም ብዙዎች እንዲማሩበት እንዲነሳሱበት በብዙ መንገድ ህይወታቸውን እንዲያዩበት እግዚአብሔር ይጨምርበት ቆንጆ ጊዜ እናሳልፋለን አምናለሁ እንደዛ yes ምንድነው እሱ ሳምራ ይላል ሳምራ ሲያምር እና ሊውስኪ በስማ ወይኔ ይሄ ከጅሽ የማይጠፋው ቦርሳ ነው ወይስ ኖ ይሄ አዲስ ለ2027 ካወጣ ነው ኮሌክሽን ውስጥ አንዱ ነው 2027 አሁን 2026 ነው ያለነው አይደል አሁን 2026 ነው ግን ለ2027 አዲስ ኮሌክሽን ነበረን ሪሊዝ ያደረግነው ማለት ነው ሊሚትድ ኤዲሽን ነው ሊሚትድ ኤዲሽን ማለት የተወሰኑ ቁጥሮች የተወሰኑ እና ከነሱ ውስጥ አንዱ ነውና I love this one በጣም ነው የሚያምረው የት ነው ላውንች የተደረገው this year እዚህ ሀገር ነው Hyatt Regency ነው ያደረግነው ኤክስክሉሲቭ ፋሽን ሾው ነበር ከሀብ ኦፍ አፍሪካ ላይ ግን በኢንቪቴሽን ኦንሊ ቲኬት ሸጠን ሳይሆን ሁሉ ጊዜ አዳዲስ ነገር እንትን ስንል በኢንቪቴሽን ብቻ ነው ኢንቫይት የምናደርገው ሰው ብቻ ነው ከዚህ በፊት ነው ላውንች የምታደርጉት እንደዛ አዳዲስ የተለያየ ኢትዮጵያ ውስጥ እናደርጋለን ከኢትዮጵያ ውጭ እናደርጋለን ኒውዮርክ ላይ ፓሪስ ጀርመን ብራሰልስ የተለያየ ቦታ ሳምራ ባይ ሳምራዊት thank you so much አመሰግናለሁ እሺ ጥሩ እንግዲህ ከዚህ ሁሉ ጀርባ ሳምራዊትን በደንብ እንተዋወቃታለን ከልጅነት ነው የምንጀምረው ዛሬ በጣም ብዙ ነገር ነው የምናወራው ማለት ነው ኢንፋክት አይ ቲንክ አብዛኛው ምናልባት ብዙ ቦታ ማውርቼ ማላቀው ስለ ልጅነቴ ሳወራ ብዙ ጊዜ ማወራው ምንድነው ልጅ ሆኜ ስኬች ማድረግ ወድ ነበር ብዬ ፕላንትሊ ነው አዲሱ ገበያ ነው የተወለድኩት ሴንት ሜሪ አካባቢ አውቃለሁ በቃ ሴንት ሜሪ አካባቢ ነው ትምህርት ቤቴም ሴንት ሜሪ ነበረ እናቴ አሁን በህይወት የለችም አርጎኝ ትባላለች አባቴ መርሴ ይባላል እሱም በህይወት የለም ልጅ ያለው ምን አይነት ልጅ ነበርኩ መሰለስ ከ7ኛ ክፍል አይ ቲንክ በጣም ረባሽ ቤት ውስጥም ውጪም እናታችን ኃይለኛ ነበረች እሺ ስለዚህ ቤት ውስጥ ትንሽ እንትን ነበርኩኝ ካልም ያደረኩኝ ነበር ቤታችን በጣም እንትን ነው እንግዲህ ቤተሰቦች ያቆታለኛን እንትን ቤት ይሄ ላይክ ፎርማል የሆነ ቤት የለም ይሄ ምሳ ሰዓት የሆነ በደም ቴብል ተሰርቶ የሆነ ነገር ተደርጎ ግን በጣም she was so strict እና እንትን ነበርኩኝ ቤት ውስጥ እንደዛ አይደለም ግን ትምህርት ቤት ላይ ሊትራሊ እብድ ታውቃለህ እንደዛ ነበርኩኝ እና በጣም የሚገርመኝ ግን ድራስቲክሊ I think ከ8ኛ ክፍል ጀምሮ ሌላ አይነት ሰው ሆንኩኝ ማለት ነው ዝም ስብር ያለ ሰው ሆንኩኝ
ማንበብ ወዳለሁ በጣም አነባለሁ ግን በቃ somehow ለምን እንደሆነ ባላቅም ራሴን አይሶሌት አደረኩኝ ሁለት አይነት ፐርሰናሊቲ ነበር እዛጋ በጣም የሚሮጥ ቮሊቦል በጣም እጫወት ነበር in fact የሴንት ሜሪ ቡድን ነበርን at some point I was a captain ነበርኩ በጣም ወዳለሁ ወድ ነበር ሴንት ሜሪ ካቶሊክ ትምህርት ቤት ነው ግብረ ገብ የሚባል ትምህርት አለ ስለ እግዚአብሔር ትማራለ በጣም ደስ የሚል እንትን አለና አንዳንድ ሞመንቶች አሉ አይደል ሁሉ ጊዜ እናስተዋውሳቸው አንድ ጊዜ ሴንት ሜሪ ሁሌ የምናከብረው በዓል አለ በአመት አንዴ የማርያም በቀን ይከበራል የማርያም ቀን ይባላል በጣም ደስ የሚል በዓል እንደገና ደግሞ የገና በዓል ይከበራልና ያኔ እንትን ይባላል ጥቅሶች ላይክ እንደ እጣ ተጽፎ ይተቀለልና ጥቅሶች መጽሐፍ ቅዱስና ለኔ ጋር የደረሰኝ ምን ነበር ምሳሌ 31 ላይ ያለችው ሴት ውበትም ጠፊ ነው ደምግባትም ይጠፋል እግዚአብሔር የምትፈራ ሴት ግን እሷ ትመሰገናለች የሚል ማለት ነው somehow ተቀልህ አንዳንድ ቃላቶች ወይ የሆነ መሙን ከሰውነት ከማንነት ጋር ጥብቅ ይላሉ አይደል ሊወጣ አልቻለም ከውስጤ በቃ ማነች እቺ ሴት ላይክ በእግዚአብሔር የምትመሰገን ሴት በእግዚአብሔር የተወደደች ሴት በቃ ሁሉ ነገር አላፊ ነው ኦኬ ውበትም ያልፋል ደምግባትም ይጠፋል ግን እግዚአብሔርን የምትፈራ ሴት ስንት ያክፍ ማለት ነው I think 7 ወይ 8ኛ I'm not sure ብቻ እንደዛ ነገር እሱ እንደዛ ሆኖ አለፈ ያው ሃይ ስኩል ገባው ከዛ በሆኑ ሎንግ ስቶሪ በጣም እዚህ ጋር እንትልለው በማልችለው ሁኔታ ኤኒዌይስ ከልጅ አባት ጋር ታወቅ ሃይ ስኩል ያለሽ ኦኬ ከዛ አተ ያንግ ኤጅ ልጄን እርጉዝ ሆንኩ ማለት ነው የመጀመሪያ ልጄ እሷ ተወለደች ከቢ ቅድመ ያያችኋት አብረን አደግን ህይወት እኛ ፕላን ምናደርገው አለ እኔ አንዳንድ ጊዜ ሰዎች ሲስሉት what I plan እንደዚህ ነው ግን ይሄው ደግሞ እንዲ ይላል አይደለ actually that's the truth ማለት እኛ ፕላን ምናደርገውና ግን መንገዶቹ ምን ሄድባቸው ደግሞ የተለያዩ ናቸው I think ያኛው ትንሽ ከበድ ያለው ጊዜ ነበር ከበድ ያለው ጊዜ ሆነበት ምንድነው ከልጃባት ጋር ተወሰነ ጊዜ አብረን ኖረን ያው በተለያየ ነገር መስማማት አልቻልንም ያው ተለያየን ብዙን ጊዜ I was a single mom እናቴ እኔ እሷን እርጉዝ ሆኜ ነው የሞተችው አባቴ ከዛ በፊት ነው የሞተው ሁለት ታናናሽ ወንድሞች አሉኝ you see ሳላስበው like በጣም ብዙ ሪስፖንሲቢሊቲዎች ኖረኝ ማለት ነው ሁሉ ጊዜ የምለው ነገር አሁን ከሰውም ጋር ሳወራ ለምሳሌ ስራ ቦታም የሆነ ነገር ስራ እንባባልና እንዴት ስራው እንዳልተሰራ ወይ ደግሞ ወንድሞቼም ሊሆን ምክንያት ነው ሁሉ ጊዜ ላይፍ ላይ ሪዝን አለ ግን beyond reason እኛ መሄድ አለብን like በቃ I don't want to hear reason yes there is reason የሆነ ነገር አለ ማናደርግበት ነው እንዴት እንደማናደርግ ሳይሆን እንዴት እንደምንሰራው ነው ማለት አይ የዛን ጊዜም በቃ had to choose መምረጥ ነበረብኝ አንዳንድ ጊዜ ህይወት ግሬይ ፓርት የለውም አይደል ጥቁርና ነጭ ነው there is no gray part ወይ መነሳት ነው ወይ መውደቅ ነው ወይ መጠንከር ነው ወይ አለመጠንከር ነው ስለዚህ hard to pick የሆነ በቃ በጣም መጠንከር በዚህ የሴት ሆነ ሲንግል ማም ሆነ ለወንድሞቼ ታላቅ እህት ሆኜ በጣም መጠንከር ስል ደግሞ በዛ ፕሮሰስ ውስጥ ያን ከኮምፎርት ዞን almost 100% ተወጣለህ ማለት ነው you can change your decision overnight ግን ሪዛልቱን ኦቨርናይት አትቀይረውም ግን ዲሲሽንህን በአንድ ቀን እንትልትለው ትችላለህ ያን ዲሲሽን ግን ስታስፈጽመው ፕሮሰስ በጣም ረጅም መንገዶች ትሄዳለህ ማለት ነው እንዲከፍና ዝቅታ የሚወድ በቃ የምታልቅስበት የምትወድቅበት ወድቀህ መነሳት እንዲህ አይነት ነገሮች አሉና በዛ ውስጥ I think እግዚአብሔር ያኔ በልጅነቴ ያናገረኝ እግዚአብሔር በደንብ እንድጣበቅ እንዳቀው ሆንኩኝ ገብቷል እናት ሆነኝ አባት ሆነኝ ቮይዱን ሁሉ ሞላልኝ ማለት ነው ስለዚህ ምን ሆንኩኝ ቶታሊ ዲፔንደንት ሆንኩኝ እግዚአብሔር ላይ አይለኔ የሆነ ሃይማኖት አይደለም it's a relationship ለዚህ ነው አሁን ካፌ ጋር እግዚአብሔርን ላውጣው ጌታን ላውጣው ማልችለው it's a relationship ለሰው ቢጠይቀኝ እንዴት ቢለኝ አባት ሆነኝ ስለማቀው እናት ሆነኝ ስለማቀው ሁሉ ነገር ስለሆነኝ የቱ ጋር ነው እሱን ላላወራ የምችለው ዞሪ በየሳይ እኔ በህይወት የማየው የኔን ጥፋት ነው አሁን አንቺ ምን አደረግሽ ብትለኝ የተሳሳትኳቸውና ያጠፋኋቸውን ጥፋቶች ነው ሌላው እንደ ሰክሰስ የምናየው ነገር ሁሉ የሱ እጅ ነው እኔ አንቺን ሰጣፍቅ ባንክ ቤቱ ሊዘጋብኝ ነው እኔ እቺን ልበቢስ ሊሰጣፍቅ አስራፈርኩሽ ሂጂ በቃ ምን ነው ልጄ
በአመት በዓል ምድር ያን ሁሉ ሰው ጠርቼ በባዶ ሳሎን እንዳሳልፍ አረግሽብኝ። ይቅርታ እማዬ፣ ስራ በዝቶብኝ ብዬ አሁን ገና መውጣቴ ነው። ተይ አይደርስልሽም ብዬ ብልሽ አይደለም እንዴ? አጎቶቼን ላስደስት ብለሽ ይኸው በባዶ ሜዳ። የዘገየሁት የማይዘገየውን ተማምኜ ነው። አንቺ ገንዘብ ትልኪያለሽ ተብሎ ባንኩ አንቺን ይጠብቅ አይደለም? አሁን ልልክልሽ ነው እናቴ። እንዴት ሆኖ? ይኸው አሁን እያወራሽ ገቢ ሆነልሻል። በይ ስትጣደፊ አሁን አየር ላይ ገንዘብሽ እንዳትቀሚ። የማይዘገየው የሚታመነው የተሻለ የምንዛሬ መጠን የሚሰጠውንና የፈለኩትን ያህል ገንዘብ መላክ የሚያስችለኝን ፋስት ፔይ ተማምኜ ነው። እንዴ በዚህ ፍጥነት? ነግሬሽ ነበርኩ። ይልቅ አሁን አንቺ እንዳትዘገይ። ፍጥነትንማ ከፋስት ፔይ ተምረናታል። እኔ እናትሽ አልዘገይ። ይኸውልሽ ተመልከቺ። ዋው በጣም ያምራል እናት። የማይዘገየው ደረሰልኛ። ፋስት ፔይ ማለትሽ ነው? ተዘገያለሽ ልበላች ልጅ። ፋስት ፔይ ከብርሃን ይፈጥናል። እዛው ሙልት ወዲያው ስትል። ስለዚህ በጣም ጠንክሬ መስራት ነበረብኝ። በጣም መጠንከር ነበረብኝ። በጣም ብዙ ስሊፕለስ ናይቶች ነበሩ። ይህንን ስራ ኖርማሊ ዲዛይኒንግ ልጅ እያለሁኝ ለወንድሜ እንትን ሰራ ነበር። ይሄ በላስቲክ ዱቤ ዱቄት ላስቲክ በሱ ላስቲክ እና በጨርቅ ቦርሳዎች ሰራ ነበረ እና በጣም ይወደው ነበር። ወንድሞች አሉኝ፣ ፖል፣ ኤፍሬም ይባላል። በተለይ ኤፍሬም የኔ ታላቅ ወንድም ነው የሚመስለኝ። ላይክ ሂዝ ኤቭሪዌር ለኔ በቃ የልብህ የለም እንደዛ ነው። እና ውስጥ አለ ዲዛይኒንግ። ለምሳሌ ልጅ ያለው እናታችን ልብስ ስትገዛ ቀያይሬዋለሁ ማለት ነው። እጁን የሆነ ነገር ከምናምን እገርፋለሁ። ከዛ ደግሞ ድጋሚ ሌላ በዓል ይመጣል፣ ልብስ ይገዛልኛል። ደሴም ወይ እንደገና ቆራረጥና የሆነ ነገር አደርገዋለሁ። በቃ እገርፋለሁ። ላቆም አልችልም። ላይክ ውስጥ ያለ ነገር አንዳንድ ጊዜ አይተሃል፣ ልጆች መፍታት መግጠም ምናምን የሚወድጀል በቃ ውስጣችን ውስጥ ያለ ነገር ነው። ይሲ ያ የምወደው ነገር ነው። ስኬቺንግ ዲዛይን ምናምን እንግዲህ የኔ ነገር ነው ማለት ነው። ግን በህይወት አጋጣሚ ደግሞ ወደ ሌላ መስመር እንገባለን። እናታችን የሆነ አንድ ምግብ ቤት ነበራት መርካቶ ላይ። ስለዚህ እሷ በህይወት ልክ ስትሞት ያንን እኛ መቀበል ነበረብን ማለት ነው። እኔና ወንድሜ ነበርን። ምክንያቱም ትንሹ ወንድሜ ገና ሪስፖንሲቢሊቲም ገና ተማሪ ያለ ነው እናታችን የሞተችው። ስለዚህ እሱ ምንም ኃላፊነት ፖል ማለት ነው ትንሹ ወንድሜ። ስለዚህ እኔና ኤፍሬም ነበርን ያንን ራን የምናደርገው። እሱ ደግሞ ሌላ ራሱን የቻለ ቻፕተር ነው። ምንድነው እኛ አጣፍጠን ማቅረቡን ነው የምንለው። ለምሳሌ ትዝ የሚለኝ ነገር ያኔ ምንድነው በርበሬ ምናምን ከቤትና እንዲዘጋጅ እናስደርጋለን። ቅቤ ከሸኖ ይመጣና ምናምን ሰቡ በጣም ኤንጆይ አድርጎት በጣም ደስ ብሎት ይበላል። ሂሳብ ስንሰራ ዜሮ ነው ላይክ እና ኦኬ ወንድሜ ምን አለኝ፣ እኛ እያጭበረብርን መስራት አንችልም። ከዚህ ላይ አጭበርበረን ሰርተን አስራት ልንከፍል አንችልም። ስለዚህ በቃ ይሄ የኛ አይደለንም። በቃ ላይክ ይሄ የኛ ቦታ አይደለም። ለዚህ አልተሰጠንም። አይ ሪሜምበር አንድ ጊዜ ዘይት ነው ምናምን ተበላሽቷል ተብሎ የኛ ቤት ብቻ ሙሉ ነበረ። የነሱ ጋር ንጹህ ነገር ነው ተብሎ ማለት ነው። አይ ግን እነሱ ጋር ንጹህ ነው ተብሎ ብዙ መበላቱ at the end of the day ምንም አልጠቀመንም ለኛ። በጥሩ አይነት ሁኔታ ተለያየን ማለት ነው። ላንዴና ለመጨረሻ ቆመዛጋ። አዎ እንዳልኩህ ነው። አይ ሰክሰስፉል የምንሆንበት ነገር አይደለም። መርካቶ ላይ ምን አተረፍሽ ብትለኝ መልካም ሰዎች፣ በጣም ብዙ መልካም ሰዎችን ቤተሰብ ያደረኳቸው ሰዎች አሉ። ከዛ በተረፈ ግን ይሄ የላይፍ ኤክስፒሪየንስ አገኘሁበት እኛ አይደለንም። ላይክ ውሃና ዘይትም እንደፈለክ ብትመታው የሆነ ሰዓት ላይ ተደባለቀ ይመስልሃል፣ ግን ከዛ በኋላ ይለያል አይደል? እንደዛ ነበርን። የኔ ቦታ ይሄ አልነበረም እና ፋይናሊ ኦኬ የምፈልገው ይሄንን ነው፣ ይሄን መስራት ፈልጋለሁ፣ ወደዚህ ለምን አልመለስም አልኩኝ ማለት ነው። ወደዚህ እንተናል ማለት ነው። ወደ ስራው በደንብ እናወራለን፣ ግን ምናልባት አሁንም የተወሰነ ወደ ኋላ ትንሽ መመለስ ከቻልኩኝ፣ ምክንያቱም በዛ ሰዓት የነበረሽን ጥንካሬ የወሰድሻቸውን ኃላፊነቶች በደንብ እናወራባቸው። እንዳንቺ ህይወት ወይም ካንቺ በባሰ ኦር ደግሞ ካንቺ ተመሳሳይ የሚሆኑ ተመሳሳይ ፓዝ ሊያልፉ የሚችሉ ያለፉም ሰዎች ካሉ ኤክስፔሪየንሱ ማንሳቱ ጥሩ ነው ብዬ ስላሰብኩ ነውና መጀመሪያ ስለ እናትና አባትሽ እስኪ ንገሪኝ፣ ምን አይነት ሰዎች ነበሩ? እና ከዛ ግን ዘ ሞመንት እናትሽንም አባትሽንም ስታጪ በዛ በልጅነት እድሜ እንዴት ነው የተቀበልሽው? እናትና አባቴ ይቅርታ ነው ወደ ኋላ ተመልሶ ስሜት አውርቼው አላውቅም። አይገርምም? ይሄን ነገር አይ ቲንክ አሁን ብዙ አይቻላቅም፣ ግን እናቴ ድግስ ትወድ ነበር። እኛ ቤት ሁሌ በሆነ በየሆነ ሬስቶራንት አላውቅም። አይገርምህም? ይሄ በቃ በጣም
ድግስ የምትወድ በጣም ፋንሲ የሆነች አይነት ሴት ነበረች። ምን ትዝ ይለኛል በቃ የሆነ ፍቅራቸውን አስታውሳለሁ። እናቴ ትንሽ እንትን ነች፣ ኃይለኛ ነች፣ ግን በጣም እንትን ዲሲፕሊንድ ምልህ ምን አይነት መሰለ፣ ለምሳሌ አልጋ ሲነጠፍ አንሶላ ሲነጠፍ እንትኑ ስፌቱ በዚህ በኩል ነው እንደዚህ እንዲያለች ነው እንትን የምትለውና ላይክ አንዳንዴ ሆቴል ይመስለኛል ቤታችን እንትኑ እንደዚህ ፎርማል በጣም ፎርማል። አባቴ ሞተ፣ እሱ ቀድሞ ነው አይ ቲንክ ከአመታት በፊት ነው እሱ የሞተው። እሷ ከመሞቷ ሜቢ 7 አመት ምናምን በፊት ነው የሞተው። ከዛ እሷ ሞተች ማለት ነው። እሷ ስትሞት ምን አየሁ መሰለ ብዙ ነገር እንደ አዲስ እንዳይሆን ነው። እነዚህ ነገሮች ግን ምን ሞር እንድጠነክር አደረጉኝ። እኔን ስፔሻሊ ለራሴ እንድነግር አደረኩ አደነ እግዚአብሔር አለ ከዛ ነው ያለሁ እና እንደውም አንዳንዴ ምን ኢርቴት ያደርገኛል መሰለ ነገሮቹ ሁሉ አልፈው እንትን ስንል እኔ ጋር ለሆነ ነገር ሲመጡ it irritates me honestly speaking ለምሳሌ በጣም ከባባድ ህይወቶችን አልፈናል ስፔሻሊ እኔ አልፌያለሁ። እንደዛም ብዬ ግን ሰውን እንትን ማለት አልፈልግም። ብዙ ደስ የማይሉ ነገሮች ስፔሻሊ ለኔ እንደ ሴት ከቤተሰብ ሰማ ነበር። በቃ እንዴት በተለይ ሴቷ ልጅን ከወለድኩኝ በኋላ እንደ ሰው እንደማልሆን በቃ እንዴት በህይወት እንዳለቀልኝ የመጨረሻሽ እንደሆነ በቃ መጨረሻ እንደሆነ ሜዳ ላይ እንደምወድቅ ነውና ከእውነት ጋር ፊት ለፊት ተጋል ሪያሊቲው ይሄ ነው ተጋፈጭ። በቃ ይሄ ነው የሚለው ደግሞ የቤቱ ትልቅ ልጅ ነኝ። ስለዚህ ያው ገባሁኝ ማለት ነው እንግዲህ ህይወት ውስጥ ምን አየሁኝ መሰለህ 3 አይነት ሰዎችን አየሁ። አንዳንዶቹ ካንተ ጋር ሴሌብሬት ማድረግ የሚፈልጉ ብቻ፣ ሌሎቹ ደግሞ አንዳንድ ጊዜ ሰው ሲያልፍ እግሩን ዘርግቶ ሊጠልፍ የሚፈልግ ሰው ነው ሞመንት የሚፈልጉ ሰዎች ነበሩ። ጠልፈው ለመጣል ቀን ጊዜ ሁኔታ ቦታ ጊዜና ቀን ጠብቀው ሊጥሉህ የሚፈልጉ ሰዎች ልክ የሆነሽ ጊዜ ስትመጣ yes ብለው የሚጠብቁ ሰዎች አሉ። መሰሉዬ እሷ ነች። ደህና ነሽ? ዝነኛ ነሽ ነው ያው እንጫወታለን። ቴንክ ዩ መሰሉ እሺ እህቴ ያ እና ጓደኛህ ጠላት ሊሆን አይችልም፣ ግን ጠላትህ ጓደኛህ እንደሆነ ፕሪቴንድ ሲያደርግ ነበር ማለት ነው። እነዛ ክፉ ቃላት ከማን ነው የሚመጡት? ቤተሰቦቼ፣ ወዳጆቼ፣ የኔ ካልከው ሰው ነው። ሪሰንትሊ ደግሞ ያገኘሁትና በጣም የገባኝ ነገር ብዙ ሰዎች የሃይማኖት ካባ አላቸው። ማርኬተብል ነው ያሱ እንትና መንፈሳዊ ነው ሃይማኖተኛ ነው ይባላልና the most evil people ያየሁት ደግሞ በዛ ውስጥ የተሸፈኑ ሰዎች ነው። ለምሳሌ እኔ ክርስቲያን ነኝ ስል እግዚአብሔርን ወደዋለሁ ስል አንተን በመውደዴ ነው፣ ላንተ ይቅርታ በማድረጌ ላንተ መልካም በመሆኔ ነው መገለጫው። ሌላ ምንም መገለጫ የለውም። ሌላ ላይክ እንትን አይደለም። ለምሳሌ ክፉ ልብ ይዤ እዚህ ጋር ጾም ጸሎት ላይ ነኝ ብል it doesn't work። በመልካምነት የሚታይ ነገር ነው። the same way ልክ የሰይጣን ስራ በሰዎች ውስጥ እንደሚታየው ሁላ ማለት ነው። ከሰዎች ምንም ቫሊዴሽን አትጠብቅም። በሰዎች መታየትም አያስፈልግህም። the only thing ሆነህ መገኘት ነው። ለወንድም ስትራራ ስትገኝ የሆነ ነገር አለ ማለት ነው። ቀና ስታስብ ራስህን ስታገኝ የሆነ ነገር አለ ማለት ነው። የሆነ ፐርፎርም የምታደርገው ነገር አለ። ለዛ ነው በጣም ብዙ ሰው የሚሸወደው። እግዚአብሔር he doesn't care ስለኛ ፐርፎርማንስ ስለምናሳየው ድራማ ምናምን አይደለም። አጠገቤ ያለውን ሰው እየጎዳሁኝ ቤተክርስቲያን መሄድን አይገባኝም። እግዚአብሔር የፈጠረውን ሰው በእኔ ምክንያት እያስለቀስኩኝ እንደገና እኔ በጣም በቃ ትልቅ ክርስቲያን ወይ ትልቅ የሃይማኖት ሰው ነኝ ክላሽ አያደርግም። እሱ የሞተለትን ሰው እኔ ደግሞ እዚህ ጋር እየገደልኩት ነው። ፊዚካሊ ላልገለው ይችላል፣ ኢሞሽናሊ እየገደልኩት ነው፣ ሜንታሊ እየገደልኩት ነው፣ እየወጋሁት ነው። እኔት ቤተክርስቲያን ነኝ ምን እያልኩኝ እንደኔ አይነት ሰው የለም እያልኩኝ አጠገቤ ጋር ተርባ የምታለቅስ ሴት አለች። አጠገቤ ጋር ቆሽሻለች ብዬ የናኳት ሴት አለች። እንዴት ወደ ቤተክርስቲያን እየሄድኩኝ ነው? this is hypocrisy ገባ? ራሴን መንፈሳዊ ሰው አስመስላለሁኝ፣ ግን ፍጹም ከመንፈስ ከእግዚአብሔር ሐሳብ የራኩኝ ነኝ ማለት ነው። አይ ቲንክ ከጠየቀኝ ጥያቄ እንዳልወጣ በህይወት ነገሮች የተማርኩት ነገር ምንድነው መሰለ? እጅግ ክፉ ሰዎችን በየጊዜው አዋርድ ቢኖር የሚቀጥለውንም የሚያሸንፉ ሰዎች በክፋት እነሱን በህይወቴ ኢንካውንተር አድርጌያለሁ። ግን እግዚአብሔር ያስተማረኝ ነገር ምንድነው? አንደኛ ፈጽሞ እንዴት እንደዛ መሆን እንደሌለብኝ እግዚአብሔር ከዛም ሊያወጣኝ እንደሚችል አሳይቶኛል። ላይክ ተናግሬው ማላቀውን ነገር ልንገር። ወንድሜ ኤፍሬም ያውቃል። አንድ ቦታ ተጋበዝን። ወዲያው በልተን ስንወጣ እኔ በጣም ታመምኩ ማለት ነው።
ምግብ ካልበላችሁ ምናምን ተብለን ሄደን እኔ ኤክስትሪምሊ ታመምኩኝ ማለት ነው። ኤክስትሪምሊ ታመምኩኝና ትዝ ይለኛል ገብርኤል ሆስፒታል ሄድኩ እና ከነሱ ስወጣ ቀጥታ ገብርኤል ሆስፒታል እንሄድ ነው። ከዛ ኢንፋክት የዛን ቀን 4 ቀን ምናምን ተኛሁ። ሐኪሙ ምን አለኝ የት ነው የበላሽው አለኝ። ሊትራሊ መርዝ ነው የበላሽው አለኝ ማለት ነው። እና መሞት ነበረብሽ አለኝ ማለት ነው። ማይ ጋድ you see how አላቅም ላይክ እንግዲህ እንዴት ብዬ እንደምነግርህ አላቅም። የእግዚአብሔር አሁን በዚህ ውስጥ ወይኔ እንዴት ክፉ ሰዎች ናቸው ሳይሆን የማመልከው አምላክ የታመነ አምላክ ነው። አይ ዳንኤልን ከአንበሶች አፋር ላይ ያወጣው እኔንም በቃ አይ ከክፎች ክፋት የእግዚአብሔር ኃይል ሁሉ ጊዜ ይበልጣል። ለዚህ እኮ ነው እኔ አም ዲፔንደንት ምለው። አሁን ይሄን ተናግሬ ሆነስትሊ ስፒኪንግ ተናግሬ አላቅም። ኢቭን በዲስከሽን መሀል አውርቼው አላቅም። እና ምን ልልህ መሰለ ከተነጣጠረ ብቻ ሳይሆን ከተተኮሰ ጥይት የሚያወጣ አምላክ ነው። ዶክተሩ ያለኝ ነገር ለኔ ትልቅ እምነት እኔ እግዚአብሔርን አሁን ሰዎችን አኪዩዝ እንዳደርግ አይደለም ገብቶሃል አይደል? ግን ምንድነው እግዚአብሔርን ሞር እንዳምነው እንዳመሰግነው ነው ያ ነገር። መኖር አልነበረብሽም። ወንድምሽንም አልሆነም እኔ ይኸውልህ የተለያየ እንትን ነው ፕሌት በፕሌት ነው። ኦኬ ቁጭ በሉ እኛ እናምጣላችሁ ተባለ። ኦኬ እና ለኔ መጣ ከውስጥ ነው የመጣው። መጣልን መሰለ ያልጎዳህን ሰው ስትጎዳ ያልበደለህን ሰው ስትበድል። አሁን የማላቃቸው ሰዎች እንደዛ አደረጉ ማለት ማላቃቸው in a sense of course እንታወቃለን ግን ጸብ የለንም። ምሳ ልጋብዝ ብሎ ሰው የሆነ ነገር ሲያበላህ ማለት እስቲ ይሄንን ዲፋይን ስናደርገው የለም እኔ ነኝ አምላክ ነው እኮ ሌላው እኔ ነኝ በህይወቴም በሌላውም እንደፈለኩኝ ላደርግ የምችለው እኔ ነኝ ማለት ነው። የመጥፎ ነገሮች መደረግ ዋናው ምክንያት እግዚአብሔር የለም ብሎ ከማሰብ ይመጣ ነው። እስቲ ሌላ ኤክስፕላኔሽን ስጠኝ። ለምሳሌ እግዚአብሔር አለ ካልኩኝ እኮ አንተን አይደለም ፈራው መጀመሪያ እግዚአብሔርን ነው። እግዚአብሔርን እኮ ነው ፈራው ሌላ ነገር እኮ አይደለም። አይ the fear of God ከብዙ ነገር ይጠብቀናል። በዚህ በጣም ልቅ በሆነው ዓለም ላይ እግዚአብሔርን መፍራት ማርኬተብል ባልሆነበት ዓለም ላይ እግዚአብሔርን መፍራት እንደሞኝነት በሚቆጠርበት ዓለም ላይ እግዚአብሔርን ስትፈራ መጀመሪያ ራስህን ነው የምትጠብቀው ከክፉ ነገር። ሌላ ነገር ልንገር behind your back አንተ ላይ ክፋትን ሳደርግ እዚህ ጋር ምን ብዬ ይመስልሃል? የሚያየኝ የለም እኮ ነው ያልኩት። that's logic እኮ ይሄ ነው አይደል? የለም እንደፈለኩኝ ሳደርግ የሚፈርድብኝ የሚያየኝ የለም። አለም አካልኩኝ ልፈራ ነው ማለት ነው። ስለዚህ እግዚአብሔር እስቲ ይሄን ሎጂክ እኮ ይሄው ነው but so simple clear። ግን ለሰዎች ምንድነኝ? ሃይማኖተኛ ነኝ። ለሰዎች ማን ነኝ? ጿሚ ነኝ። ለሰዎች አገልጋይ ነኝ። እኔም አሁን የታዘብኩትና ያየሁት ነገር ምንድነው መሰለ ለምሳሌ እንደዛ የበላሁበት ቤት በጣም ብዙ እግዚአብሔር የሚባልበት ቦታ ነው። አንቺ ምን ያህል ይቅርታ ልብ ነው ያለሽ? አሁን ይሄ እንግዲህ ኤክስትሪሙ ነው በህይወትሽ የመጣ ነገር ነው። ከዛም ያለፉ ብዙ ነገሮች ያው ቅድም ስለመከዳትም ስናወራ ስለነበረ ምን አይነት ልብ ነው ያለሽ? እኔ በጣም ብዙ ይቅርታ የተደረገልኝ ነኝ አይደል? በእግዚአብሔር በየዕለቱ ምህረት እየተደረገልኝ በጣም ይቅርታ የተደረገልኝ ነኝ። ይቅርታ ላልል አልችልም። ይቅርታ ለማድረግ አንደኛ ይቅርታ አላድራጊውን ነው የሚጎዳው። ሁለተኛ አንድ ጊዜ አይ ቲንክ ሁላችንም የምናውቀው አባባል አለ መርዛን ተጠጥተ ያኛው ሰው እንዲሞት መጠበቅ ነው ይቅርታ ለማድረግ ማለት። ሁለተኛ ሌላኛው ደግሞ አዘ ክርስቲያን ሁሉ ጊዜ ይቅርታ በይቅርታ ነው የምንኖረው እኮ ሁሉን ግራጅ ያዘን አይደለም። ይቅርታ ካላደረክ ከእግዚአብሔርም ጋር የምትገናኝበት ነገር እኮ በጣም እየጠበበ ነው አይደለም ሄደው። ስለዚህ ሁዋማይናት ሌላውን ሰው ጃጅም ለማድረግም ይቅር ለማለትም አልችልም። አየህ እነዚህን ሁሉ የሚያሰሩኝ ነገሮች ምን መሰሉ? ያለፍኩባቸው ነገሮች ናቸው። ያለፍኩባቸው እንደነገርኩ በሚቀጥለውም ቢወዳደሩ አንደኛ ሊወጡ የሚችሉ በጣም ጥሩ ሆኑ ክፉ አድራጊዎች ላይክ ሰርቲፋይድ የሆኑ ሰዎች በጣም የሚገርም ማለት ነው። ሰርቲፋይድ ክፉ ሰርቲፋይድ ላይክ በዚህም በአራቱም ጎን በጣም ፕሮፌሽናል የሆኑ በቃ ሁሌ በሚቀጥለው አንደኛ ሊወጡ የሚችሉ ክፉ ሰዎች ክፋት የልብ መጣመም ምናምን አየሁኝ በዘመኔ በመንገዴ። ሰው እንደዚህ ሊሆን ይችላል እንደዚህ ሊያስብ ይችላል ግን እንደዚህ አሁን እንደዚህ አወራዋለሁ እንጂ በጣም ብዙ አስለቅሰውኛል። መተንፈስ አቅቶኛል። መተንፈስ ማለት እንዲ ልቤን ሊትራሊ ይሄ ውጋቱም ፊዚካል ፔን ተሰምቶኛል። መልካም ያደረክለት በጣም ዋጋ የከፈልክለት ሰው አንተን በጀርባ ሲወጋ
እንዴት እንደሚያማስቡ ምን አይነት ታሪክ አለው? አስተማሪ ወይስ የስኬት አሊያም የፍቅር ወይም ደግሞ የቤተሰብ ሊሆን ይችላል። ብቻ እናንተ ታሪካችሁን በዚህ ቁጥር በቴሌግራም በአጭሩ በድምጽ ወይም በጽሁፍ ብትልኩልን እኛ ያላችሁበት ድረስ እንመጣለን፣ አሊያም እዚህ እንጋብዛችኋለን። ታሪካችሁን በማራኪ ወግ በማራኪ አቀራረብ ለዓለም እናደርሳለን። አሁኑኑ ይላኩልን። እግዚአብሔር ደግሞ በመንገድ ሁሉ ይገርማል በጣም ረዳኝ። አይቻሉም የሚባሉ ነገሮችን አስቻለኝ። ሊሆን አይችሉም የሚባሉ በብዙ ረዳኝ፣ በብዙ አገዘኝ፣ በጣም በብዙ ነገሮች ላይ አገዘኝና ወደዚህ ስራ ገባሁኝ። ይሄ ስራ ቀላል አልነበረም፣ ግን የእግዚአብሔር እጅ እንደሆነ የምታውቀው በ6 ወር ይሄን ስራ በጀመርኩኝ። በ6 ወሩ ትልቅ ጨረታ እኛ አሸነፍን ማለት ነው ለአፍሪካን ሄድስ ኦፍ ስቴት። በጣም የሚገርምህ ነገር እንደው ለብዙ ሰው እምነትም እንዲሆኑ ማለት ነው ያኔ እንትን የተባለው ነገር ምን ነበር መሰለኝ 7 ዓመት ልምድ ያለው ሰው እንደዚህ ሚኒመም ማለት ነው። እኔ ያኔ 6 ወር ልምድ ያለኝና እዛ ግን ለሊት ተነስቼ ጸለይኩኝ። እግዚአብሔር ሆይ ታማኝ መሆነው ላንተ ነው። በጣም በስነ ስርዓት እሰራለሁ። give me this chance። ግን የውሸት ዶክመንት አላስገባም። ግማሽ ወረቀት ነች የኔ ኤክስፒሪየንስ እና ይሄ ነው ያን ስራውን በስነ ስርዓት እሰራለሁ። ለሊቱን ጸልዬ ያደርኩኝ። ያው ሳምፕላን ሰርተናል ይዤ ሄድኩኝ። ምንድን ነበረ ምንም አይነት ሎጎ ብራንድ ምናምን ማድረግ አትችልም። ያኔ እኛም አልነበረንም ሌሎቹም ማለት ነው። ምክንያቱም የሚያዩት ሰዎች ባይዝድ እንዳይሆኑ ነው። የውጭ ሰዎች ምናምን ነበር የሚያዩትና እግዚአብሔር ነው የምለው መመሰለ ኦልሞስት 90% የኔን ቦርሳ መረጡት ማለት ነው። ከዛ በኋላ እዚህ ጋር ያሉ ትልልቅ ካምፓኒዎች አሉ። ማን ነው የማን ነው ተባለ ሲጠራ እኔ ነኝ። ከዛ ቴክኒካል ነገር እንትኖቹ ዶክመንት ደግሞ ሲታይ የማን ነው ሲባል እኔ ነኝ። ከዛ ነገርኳቸው። አንድ ሚሼል የምትባል ሴት ነበረች የውጭ ዜጋ ነችና ይኸውልሽ አልኳት የውሸት ዶክመንት አላስገባም አልኳት። አላደርግም። ሁሉም ሰው ግን ከዚህ ግማሽ ነገር ነው የጀመረው። ይሄ አሁን እንደምታያቸው ኤክስፒሪየንሶች ከዚህ ነው የተጀመረው። just give me this chance እሰራለሁ። አይታችሁ ታልፏል እሱ። ግን በቃ ይሄው ነው ያለው ነገር እዚህ ጋር አረሳው መልጭኝ ሴት ስለሆንኩኝ I trust you አለችኝ ማለት ነው። ይሄንን እድል እኔ ራሴ ወስናለሁ ያለችኝና በጣም የሚገርመው ነገር ይሄንን ስራ እንትን ስል አንድ ሰውዬ ስሙን መናገር ስለማልፈልግ በጣም ትልቅ ካምፓኒ ነው እቺቻውን ይሄንን መስራው ያኔ በጣም ቀጭኔ ምናምን ሲጀምር ላይ 13 ዓመት በፊት አስብ እቺነች የምትሰራው ምናምን ብለው እንትናሉ ማለት ነው አንቋሽሽ ምንም ያው ትልቅም ሰው ስለሆኑ ምንም ማለት አልችልም። ይሄንን በአገር ላይ የሚደረግ ነገር ልታበላሹት ነው ልትዋረዱ ነው ምናምን አሉ። በጣም የሚገርመው ነገር የሰጡኝ ቀን ነበርና ስጸልይ የነበረው እግዚአብሔር ሆይ በቀኑ አይደለም ማስረከም ፈልገው ከዛ ቀን በፊት ነው እና ደግሞ እንደ ሳምፕሉም ሳይሆን የተሻለ ነገር ነው። እንደዛ ከሆነ እንደ ውድቀት ነው የምቆጥረው ለራሴ ነው ማለት። ስለዚህ 4 ቀን ተቀንሶ በጣም በተሻለ ነገር አስረከብን ማለት ነው። ለወጣቶችም ምናልባት እንደ ኤክስፒሪየንስ የሚሆኑ ሐሳቦች ይኖርታል ስለማስብ ነው። የመጀመሪያ ልጅን አባት ሃይ ስኩል አይደለ ከዛ በኋላ ምን አይነት ላይፍ ነበር የሄድሽበት መንገድ? ከትምህርት ጋር ምን አይነት ቻሌንጆች ነበሩ? early ገባውስ ብለሽ ታስቢ ነበር ወይ? አይህማል አውጭ ማለቃቸው ልታሰራይ ነው ማለት ነው። በጣም ከባድ ነበር። ለምሳሌ እኔ ሐሳቤ ምን ነበር መሰለው ትምህርቴን ወዳለው ጎበዝ ተማሪ ነበርኩኝ ማንበብ ወዳለሁ እና በትምህርቴ ላይ ሩቅ መሄድ ፈልግ ነበር። ከልጅ አባት ጋር ተገናኘን። ከልጅ አባት ጋር ላይክ ተገናኝተን መኖር ስንጀምር ከዛ በፊት ደግሞ ሌላ ዲሲሽን ነበር። ምንድን ነገር ነበር I think ይሄንን ቢየው አላቀም ግን አሁን ዛሬ ልንገር ስላለፈም ዛሬ ብዙ ያልተዋለ ነገር ነው ቢወር በቤተሰብ የሆነ ሰው እንዳገባ ልጅ ሆኜ እንግዲህ can you imagine እኔ ዩኒፎርም ለብሼ ስመጣ የሆነ ሰው እንዳገባ የሆነ ብቻ ገንዘብ ስላለው ወይ ውጭ ስለሚሄድ እንዴ ያኔ እኔ ሐሳቡም አልነበረም ግን ከልጅ አባት ጋር እንተዋወቃለን። እንግዲህ አላቀም በዛን ጊዜ እናቴ ሐሳብ ምናልባት ለኔ ወደፊት መልካምና አስባም ሊሆን ይችላል። ቤተሰብ ያው ሁሌም እንደዛ ነው የሚያስበው። ለኔ ግን ያየሁት የሆነ አሁን ላይ ስሰለው የሆኑ ቀንድ ያለው የሆኑ ሰውዬ ነው። ያም telling የሆነቴን እኮ ነው ለምሳሌ ለምሳሌ ከልጅ አባት ጋር እሱ ፓይለቲንግ ስኩል ነበር በዛ ሰዓት ላይ ታውቀን ላይክ እንዲን ላይክ ሻይ ምን ተጣበት ምናምን ጊዜ ነው ላይ የሆነች ቲኔጀር ሻይ እንደምትጠጣበት ጊዜ ማለት ነው።
እና ተዋደህ የምትልበት ጊዜ ነው ግን ደግሞ በዛ ጊዜ ልጅ መውለድ ማግባት ምናምን ሐሳቡ የለኝም እና ወሎ ፈሳደን የሆነ ቀን የሆኑ ሰው ያሉ እና ደግሞ ሲመጡ እኮ አቃቸው ለዘመዳችን ነበር የሚመስሉ ላይክ ደስ ይለኛል እኔም ወንድሜም ደስ ይለን ነበር በቃ ላይክ አንዳንድ ዘመድ ሲመጣ በጣም ደስ የሚል ዘመድ አለ አይደል እንደዛ ስለነበሩ ግን what I found out is እኔን እንዲያገቡ ነው እሱ ነው አየህ ልክ the moment ልክ ይሄ ሰብጀክት ሲመጣ ሁለት ቀን ድቀብ ሆኖባቸው ያየሁት ለዛ ነው really እኔ ይሄ አይሆንም ግን ነገሩ ሲሪየስ እንደሆነ ሳስብ የልጅ አባት ጋር በቃ ጠቅልዬ እንትናልኩኝ ማለት ነው ያሁን አውጥቼው ማላቆር ያሰጣኝ እዚህ ጋር ነው the moment በቃ like አንድ ጊዜ I'm not sure ጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ማለታቸው ነፍሳቸው ይማረውና ምን ከበጣም መጥፎና መጥፎ in fact ከልጅ አባት ጋር መጥፎ አለው መጥፎ ሊያደርጉት የሚችሉት ምንድነው ታይሚንጉ ነው እንጂ ምን ዋደድ ሰዎች ነን ግን ታይሚንጉ አውዝ ሶ ያምና ልክ አልነበረም ግን እዚህ ጋር ደግሞ አየከቀጠልኩኝ ለኔ አሁን ሳያቸው ቀንዳላቸው አልኩን ሰውዬ ጋር ልንኖር ነው which is impossible ከመኖርና ከሳቸው ጋር ካለመኖርና ከሳቸው ጋር ከመኖር ብትለኝ 1 ሚሊዮን ጊዜ አለመኖርን ነው የምመርጠው like there is no option ለኔ you don't በራሴ እንዲ በየትኛው ምድሜ ላይ you don't impress me በገንዘብ በመናምን ስለዚህ ይህ በዚህ አጋጣሚ እሱ ጋር መምጣት ነበረብኝ እሱ ጋር ሲሄድ ደግሞ እንግዲህ እሱ የሚያንግነው እኔ የሚያንግነኝ እሱ of course ከኔ በላይ ነው በጣም ተዋደን እንትናለን በመሃል ልጅ መጣሽ ማለት ነው ገብቷል ግን ምንድነው ፋውንዴሽኑ was not right ገብቷል ይሄ ፋውንዴሽናችን ልክ አልነበረም ምን አሉ ግን ቤት ጠቅለሽ ስቴጅ ወደሱ አባይ ከባድ ጸብንም ላይክ እናቴ ኃይለኛ ነሽ ምናምን ሳቸዋሉ ምናምን ብቻ ብዙ አሬንጅመንት ነበረ እጅግ በጣም ትልቅ አሬንጅመንት ነበርና እሱ ጋር ፋይናሊ እሱ ጋር እንትናልኩኝ ማለት ነውና አሁን በህይወት የለም ማለት ነው እውነት ኖርማሊ ኦፍ ኮርስ በህይወት ይያለማ አላገብ ብንላይም ማግባት አልችልም ነበር መጽሐፍ ቅዱስ ላይ ባሏ በህይወት ይያለም ነው መግባት የለባት የሚለው ስለምከተል ማለት ነውና ከተለያየንም በኋላ እንደህትና እንደወንድም እንጠያየቅ ነበር ሊሞት ሲል ላይክ እንዲ አድርጎ እንዲ በደልም ማውራት አልፈልግም እንዲ መባባልም አልፈልግምና ግን I think አንድ ደስ የሚለኝ ነገር ምንድነው ሴቷ ልጄ ወንዱ ልጄ ትንሽም ስለነበር ማለት ነው ከሱ ስለኔ ሰምታለች which is good ለሚጠቅመኝ እሱ ነው ምን አለ ሁሌ ስለኔ መልካምነት ነበር የሚነግራት እና አንድ ጊዜ እሱ ከመሞቱ በፊት እሷ 8ኛ ክፍል ሆና ሚኒስትሪ ውጤት እንትን ብላ ነውና 8ኛ ክፍል ነው የሆነ ብቻ ውጤት ተቀብላ እኔ መኪና እየነዳው ነው እሷ አጠገቤ ነበርችና ያወሩ ነበር ማለት ነው በስልክ ያወሩ ለምንድነው አባቢ ስልክ ማታነሳው ምናምን ትንሽ አሞኝ ነው ግን ውጭ ሄዳለው ውጭ ሲሄድ በዛው ማሚንም ይዘናት እንሄድና በዛው ይቅርታ ጠይቃታለሁ እንዴ ይሄንን ባውራ በቃ ላይክ ይቅርታ ልጠይቃት ፈልጋለሁ እንደዚህ ማድረግ ፈልጋለሁ እንዴ ውጭ መሄድ ያስብ ነበር ለመታከም በመሃል እንግዲህ እሱ ይሄንን አውርተው ሐሙስ ማክሰኞ ነገር እሱ ሞተ ማለት ነው ላይክ የተለያየ ነው ደግሞ ረጅም ጊዜ ነው ግን ምንድነው መላየታችን ድራማ እንዲፈጠር አልፈልኩኝ ምንድነው ትዝ የሚለኝ ነገር ምናልባት ይሄ ለሰዎችም ትምህርት እንዲሆን ስለምፈልግ ነው ምክንያቱም እኛ ሀገር መላየት እንትን ነው ጦርነት እስራኤልና ፍልስጤም ጦርነት ነው በቃ ላይክ መሰዳደብ አለው ያለፈው በጎ ጊዜ ይረሳል በጎ ነገር ይረሳል አየህ ብዙ ነገሮች አሉ በቃ በመችለው ሁሉ አንተ እንዲመናይዝ ማድረግ አለብኝ thank you መሰሉዬ ደወልኩለት ከሱ ነበር እንድንላይም ሪኩዌስት የመጣውና ከዛ በኋላ ዮናስ ይባላል በጣም ጥሩ ጊዜ ነበር የነበረን ስለዚህ ስንላይም እንትን ማለት ነበርና ያው ባልከኝ መሰረት እንትን ብያለሁ የበደልኩ ነገር ካለ በጣም ይቅርታ እናቱን ጋር ደውዬ ይቅርታ ጠየቅኩኝ የበደልኳችሁ ነገር ካለ እና ምን አልኩት ኬቢን ኤኒ ታይም ማየት ትችላለህ ለሱ ደግሞ እንደዚህ እንትናምጣ እንደዚህ አድርግ ምልህ ነገር ይላል እኔ እህትህ ነኝ አሁን ላይክ ጥሩ ጊዜያቶችን አሳልፈናል ይሄ ነው እንደዚህ ነው ሌላኛው ነገር ግን ፍርድ ቤት እኔ እናንተ አንሄድም እንደዚህ እናምጣ እንደዚህ አላደርገው እና ለራሴ ምስጸልይ ምንድነው እግዚአብሔር አንተን ነው ማሰድበ እግዚአብሔር አለኝ ቢታምኝ ነው አይደል አንተ ነህ እዚህ ውስጥ እንትን የምትለው ብዬ ነው ያልኩትና ለሱም የነገርኩት
it's okay ዮናስ እግዚአብሔር አለ ይሄን እንትናልኩ ማለት ነው ዳቦ ልታስቆርሽ ነው እንዴ ቡና ቁርስ እና ማን ነው የሚቆርሰው አንተ ነህ አረ እኔ ልቆርስ አንተ ነህ ምን አማራጭ እሺ በግንባታ ፍጥነቱ የተደመማችሁበት ዴማ ሆፕ ሪል ስቴት እንደዚህ ቀደሙ ሁሉ በወራቱ ቤት ገንብቶ ከነካርታው ሊያስረክባችሁ ዝግጅቱን ጨርሷል። ቦሌ ራማዳ ሆቴል እና ቦሌ ዳውንታውን መድኃኔዓለም አካባቢ አዳዲስ ሳይቶች ከዴማ ሆፕ ሪል ስቴት ቀርቦላችኋል። እኛ ገዝተናል፣ ኑ እናንተም ገዝታችሁ ጎረቤት ሁኑ። ዴማ ሆፕ ሪል ስቴት ቅንጦት ይገባውታል። እንደዛ ተባባለን ቤተሰቦቹን የሚቅጣጣይ እና የበደልኳችሁ ነገር ካለ በተለይ እናቱ አባቱ በህይወት ስላልነበሩ ምክንያቱም ለኔም እናቴ ኖት የበደልኩት ነገር ካለ ይቅርታ ደነገጡ እሱም ደነገጠ ከዛ በኋላ የእውነት አልመሰለው ላይክ የእውነት አልመሰለው ማለት መለያየታችን የእውነት ምን ላያል መሰለው የምር በቃ this is what you requested ይሄው ነው ግን በቃ እናንተ እህት ነው እንደምን ተባብለን ማለት ጀመርን ነፍሱን ይማረው በህይወት የለም ምንም ልላልችም ከአሁን ከሱ ወንድምና እህት አስኔ የሚባላል አስኔ ነው ወንድም ነው አሁን ሌላ ከዝኖ አለች ራሄል አሜሪካ ነች እህቴ ነች ዘም ቤተሰብን አተረፍኩኝ ያ እንደዛ አለፈ በቃ ረጅም ጊዜ ብቻዬን ሆንኩኝ ማለት ነው አሁን ላይ እንኳን ሲንግል ማም ነበርኩኝ ስል ምንድነው ልክ አይደለሁም እላለሁ አውዝና ሲንግል እግዚአብሔር ከኔ ጋር ነበር በሁሉ ነገር አብሮኝ ነበር በጣም ከባድ ጊዜያቶችን አብሮ አሳልፎኛል በጣም ደስ የማይሉ ጊዜያቶችና አንዳንድ ጊዜ ምን እላለሁ በሆኑ ባላንሶች መካከል መኖር አለብን 100 አመት እንደሚኖር ሰው ፕላን እናደርጋለን ዛሬ ደግሞ ሊጠራ እንደሚችል ደግሞ ሬዲ ሆነን መኖር አለብን ለምሳሌ ንስሐ መግባት ባለብኝ ንስሐ ገብቼ ትክክል ማድረግ ያለብኝ እና አድርጌ ለምን ሬዲ መሆን አለብን ምክንያቱም nobody knows እኮ ብዙ ሰው ለምሳሌ ብዙ ሰው መሞትን ስለረሳው ከምድር ጋር ተጣብቆ ስላለ ላይክ 500 አመት ጋራንቲድ የሆነ ሰው ነው ብዙ ሰው ይመስለው አይደል the way ሲደረግ ነው in a blink of an eye ብዙ ነገሮች ሊፈጠሩ ይችላሉ ለዚህ ነው እኔ አሁን ትራቭል ሳደርግ ሆቴል በጣም ደስ የሚሉ በጣም ወዳቸው ሆቴሎች አሉ እና አርፋለሁ ግን ሆቴል ነው አደን ኦፍ ደ ቤት አይደለም ተወጫለሽ ከሆነ ቀን በኋላ ወጣለሁ የዚች ምድር ኑሮ እንደዚህ ነው ሁሉ ሰው እንትን መሆን አለበት አይ ቲንክ መንቃትና ማወቅ አለበት በያስባለሁ መንቃትና ማወቅ አለበት ኤኒ ታይም ልጠራ እችላለሁ I have to be ready በዛ ላይ ደግሞ ለማደርገው ነገር ለእያንዳንዷ መልስ ሰጥባታለሁ አንድ ቀን እንጠየቃለን ሞታችንን ማሳመር አለብን ሞታችንን ማሳመር ማለት አቀባበራችንን ማሳመር አይደለም ላይክ እኔ ለምን በኩርቱ ፌስታል አንጠለጥሉኝ ሁሌ ነው የምለው that it doesn't work እሱ በአንድ ሚሊዮን ሰው ተሸኘ ምናም በቃ አለቀ እዛ ጋር ሲያልቅስ አለቀ ግን ትጠየቃለህ ወደን እንመንም አንመንም እዛ ጋር አለ ግን ተመልሰን መተን ግን ማስተካከል አንችልም እግዚአብሔር ዛሬን ሲሰጠን is a chance ለማስተካከል መልካም ምን ለማድረግ አላይን ለማድረግ ንስሐ መግባት ባለብን ለመግባት እያንዳንዱ ቀን is a privilege የኛ it's not guaranteed ነገ አንተ ታውቃለህ መቼ እንደምንሄድ እናውቃለን ማንንም አያውቅም ዛሬ ግን አሁን አለን አይደል ዛሬ ግን መልካም ለማድረግ ንስሐ ለመግባት ከክፉ ለመመለስ አሁን ነው ቀኑ ገብቶሃል አይደል ዓለም እንደሆነ አጭበርባሪ ነች ያየናት ነው አይደል ዛሬ ያከበረችው ነገር ስትጥለው ያየን ነው ስንሰማ 7ቱ የስኬት ሚስጥሮች 19ኙ የእንትን ሚስጥሮች ነው ፕሮፐርሊ የመኖር ሚስጥሮች እንደምንሞት ሪማይንድ የመደረጊያ ሚስጥሮች ቢባል ጥሩ ነው ይመስለናል እንጂ ቷል ሃምብልም መሆን ጥሩ ነው አንዳንድ ጊዜ ብዙ ሰው ከቆዳው ልክ ይወጣል ወይ ቆዳው ይሰፋል ወይ ቆዳው ይጠባዋል አይደል በልካችን መኖር it's okay እኔ እዚህ ቤት አለሁኝ አሁን እንዴት መሰል ቅድም ስጠይቀኝ በጣም ቅልል አድርጌ ነው የምኖረው አላልኩህ ለምሳሌኛ ወርክሾፕ አለ እዚህ ነው የምኖረው ትራቭል አደርጋለሁ ትራቭል ሳደርግ በላይፍ አጋጣሚ የተለያዩ ቦታዎችን እንትላለው ገባለው ወጣለው እንትላለው ሲርበኝ ለምሳሌ ወርክሾፕ ሆኜ እንትን ሲል የሆነ ኤላስቲክ ቤት አለች ግንበኞች ምናምን እየመጡ የሚበሉባት እዛ ሄጄ ልበላ እችላለሁ ፀሐይ ትባላለች ቡናም ይፈላል እዛ ጋር አጠገቤ ግንበኛነት የሚሰሩ ልጆች የቀን ሰራተኞች አሉ ከኔ ጋር ያሉ ስታፎች አሉ እዛ ገብተን እንበላለን ላይክ ምንም እኮ አይደለንም ገብቶሃል ይሄ ለበስነው ልብስ ምናምን እኛ ላይ እኮ አዳፓ ያደርግም እኛ እኮ ውስጣችን ያለነው ማንነት ነን እንደዚህማ በሚታይ በትልልቅ ቤት እንትን ምንል ከሆነ ምን ሊሆን ነው መሰለ
በጣም በአለም ላይ ያሉ ታላላቅ ሌባዎች እና ማፊያዎች እንደነሱ ሌክዠሪየስ ላይፍ የሚኖሩ የለም ዩሲ በሱ ከሆነ እንትን ምንለካው አይሳውን ምንለካው በሚኖርበት ቤት በሚነዳው መኪና ከሆነ ልኬታችን ሊዛባ ነው ማለት ነው ኦቨርናይት እኮ የዘረፉ እንትን የሆኑ ሰዎች አሉ ምንም ሰብስታንስ የሌላቸው ሰዎች በአንድ ቀን ለመጠጥ እኮ ሰምተናል እኛ ሀገር ላይ አይደል 500 ሺህ ብር ወጣ ሚሊዮን ወጣ ሲባል ምንመዝንበት ሚዛናችን ራሱ መስተካከል አለበት እኔ መጣሁባቸው እነዚህ በጣም ሻካራ መንገዶች የሚያስለቅሱ መንገዶች ህይወት ራሱን በደንብ እንዳይ አድርገውኛል ሌላ መለስ ብዬላለ ሰንፈልገው ሐሳብ ስለ ትዳር እያወራን ነበር የመጀመሪያው ባለቤትሽ የልጅሽ አባት በህይወት እያለን የተለያያችሁት ግን አንቺ ኦሬዲ እሱ በህይወት እያለ አላገባም እንዴ ውስጥሽ መጽሐፍ ቅዱስን መነሻ አድርገሽ ያርቺ ነበር ባሏ በህይወት ያለ አንድ ሴት ሌላ ማግባት አትችልም የሚል ኮንሰፕት ማለት ነውና እሱ ነገር ላይ ትንሽ በተዋሪ ደስ ይለኛል በመጽሐፍ ቅዱስ ላይ እኔ አድጌ መውጣት እችላለሁ ላይክ መጽሐፉን ጀስቲፋይ ላደርግ አሁን እንደሚደረገው ማለት ነው ያ የእግዚአብሔር ቃል ነው የእግዚአብሔር ቃል ሁሉን ይገዛል እኔ ደግሞ አምኜው መተዳደሪያዬ ነው ብያለሁ አንድ እሱ ነው ሁለተኛው ነስሊ ፍላጎትም አልነበረኝም ምክንያቱም በጥሩ ሁኔታ ተሰብር የወጣሁበት ነገር ስለነበረ ማለት ነው ላይክ ፎቢያ ይዞ የነበረ ሜሬጅ ምናምን የሚለው ነገር ሪሌሽንሺፕ አጠቃላይ በተለይ ከሱ ጋር የሆነ ሰሞን ላይ ምን ሆኜ ነበረ ሰዎች ሲያልፉ እንዴ ጭንቅላቴ ምን ያህል ተበላሽቶ እንደነበረ ነው የምነግርህ ሰዎች ሴትና ወንድ ሆነው ሲያልፉ እንትን ነበር ወይስ ታሳዝን ላለው ምንም ሳላቅ እንግዲህ ይሄ እኮ ምን ያህል የውስጤን ዳሜጅ መሆን ነው የምታየው እና በራሴ አይምሮ አናሊሲስ ሰራለሁ ስታሳዝን ውሽ ምናምን ብዬ ሰውየው ጠምጄዋለሁ እሱ አሳዝናኛለች እሺ እንግዲህ የተዛባ አስተሳሰብ ማለት ይሄ ነው ከኔ ህመም ተነስቼ ነገሮችን እንደዚህ ጀስቲፋይ ማድረግበት ነገር ነበር ከዛ በኋላ ከሱ ጋር ያው ተለያየን ሰላም ሆነን እህትና ወንድም ሆነን ባልኩ መንገድ ያው ህይወቱ አለፈ ህይወቱም ካለፈ በኋላ ግን ሪሌሽንሺፕ አልፈልኩም ሳምሃው የሆነ አንድ ሪሌሽንሺፕ ጀመርኩኝና ክህደትና ውሸት ይሄ ላይክ መብራት ብዙ ነገር ቶለሬት አደርጋለሁ አንዳንድ ግን መዋሸቶች ምናምን እንዴት መሰለ መብራት ጥፍት ነው አይደል መሃል የለውም እየጠፋ ማለት ውስጤ ላይ እንደዚህ ነው ስዊች ኦፍ የሚያደርገው ባለቤቴም እንግዲህ አሁን በህይወት ከሌለ በኋላ ነው ማወራ እና በቃ ሪሌሽንሺፕ የሚባል ነገር ምናምን ብዬ ወጣሁበት ማለት ነው በቃ የወሰድኩት ሐሳብ ምን ነበር እዚህ ጋር ልጆች ያሉ ምንም አይነት ነገር አልፈልግም ሰውም ሲመጣ እጅግ በሩቁ እኔ ጋር እንዳይደርስ አድርጌ ነው መመልሰው ማለት ነገን እንዳያስበው ማለት ነው አንቺ ጋር ፊውቸር ትዳር ላይፍ ምናምን እንዳያስብ ሳይሆን የሆነ ወቅት ላይ ላይክ ኮንቨርሴሽኑ የለኝም ወንድ ጋር እንደዚህ ማውራት ከስራ ውጪ ምን ማልፈልገው ኢንተራክሽኑን አንድ እሱ ነው ሁለተኛ ቀለበት አደርግ ነበር የኤንጌጅመንት እንደዚህ አይነት አሁን እንኳን አግብቼ ነው እና ማለት ላይክ ሪል ያልሆነ ማለት ነው ሪል ያልሆነ ራሴ ያደረኩት እና ጓደኞቼ ናቸው እንደዚህ ያድርገውት አዎ ከዛ እግዚአብሔር ፈቃድ ሆነና አሁን ያገባሁት ባለቤቴ ጋር ተገናኘ ማለት ነው አሜዚንግ almost አሁን 2 አመታችን ገና ነው መስከረም ላይ ነው 2 አመታችን በጣም ጥሩ ምናልባት ልጅሽ እኩያ ጓደኛሽ አብራችሁ ኦልሞስት አብረን ያደግነው ያልሽ ነው ከልጅሽ ጋር ሴቷ የመጀመሪያው ልጅሽ ጋርና በዚህ ሁሉ መንገዱ ስታልፊ ብዙ ነገሮችን ኖቲስ የምታያቸው የምታዘባቸው ነገሮች ይኖራሉ ስለ ጥንካሬ ስለ ስራሽ ስለ ሪሌሽንሺፕ ስላለሽ አመለካከት ስለ ብዙ ነገር ካንቺ ያየች የምታድጋቸው ነገሮች ይኖራሉና ምናልባት ይሄኛው ሐሳብ ሪሌሽንሺፕ ውስጥ መግባትሽ ማግባትሽ እሷ ማይንድ ውስጥ ይሄ ሲንግል ነበርሽ አይደለ ሲንግል ማ ረጅም ጊዜ አዎ ይሄኛው ሞመንት ሲፈጠር ለሷ ምን ማሳየት ፈለግሽ እሷስ ምን እንድትወስድ ነው የምትፈልጊ ከቢ ምን ታደርግ ነበር መሰለህ በፊት ምን ኖርበት ቦታ ላይ ላይክ እንዳገባ በጣም ትፈልጋለች እውነት እንዳገባ ትፈልጋለች እሺ አንዳንድ የምታደርጋቸው ነገሮች ዊርድ ይሆንብኛል ሁላ ማለት ነው ለምሳሌ ታዝንልኛለች በጣም ነው የምታሳዝነኝ ይሄ አንድ ቀን እያለቀሰች ማምን እኮ በጣም ነው የምታሳዝነኝ እኔ እኮ አንቺ እንደዚህ
እኔ ግን በቃ አልፈልግም ማስል አለቀሰች የሆነ ቀን ማለት ነው። ወንድሜም ነበረ አንድ ጊዜ ምን አደረገች መኪናዬ አልዘጋልኝ ማለት ነው። መርሴዲስ ነበረችን ከዚህ በፊትና የሆነ አንድ ሰውዬ ቆሟል። በፊት የምንኖርበት ሰንሻይን ነበረ የምንኖረውና ይቅርታ ምናምን ብላ ጠራችሁ ማለት ነውና ስመየን ማለት አልዘጋል ኦኬ ይቅርታ በጣም ፖላይት ምናምንና ናዝጋላት ነው። አዎ እሺ እናቴ ነች የኔ አባት ደግሞ ነው የሞተው። አሁን በምንም ጓደኛ ልጅ እየሮጥኩኝ ወጣሁኝ ማለት ነው። ሄድኩኝ ታጣብስኩ ነው በሷ ቤት ማለት ነውና ሄድኩኝ በቃ ጥዬ መኪናዬንም ቦርሳውንም ሰጥቻት በቃ ጠፋው። ከዛ አካባቢ ማለት ስትመጣ ጭንቅላትሽ ነው ማለት ነው አንቺ ነሽ እንጂ የሚያምሽ ሰው እንደዚህ ነው። ኧረ እባክሽ እንደዚህ ነው ዩሲ የሷ ፍላጎት እንግዲህ ይሄ ነውና አንዳንድ የሆነ ሰዓት ላይ ትዝ ይለኛል እነሱ ትምህርት ቤት ሃይ ስኩል እያለ ላይክ ሲንግል ዳድ አለ ለልጁ ትነግሯለች እናቴና አባት እንግዲህ የምትሄድበትን ርቀት ነው የምነግርህ። እና የሆነ ቀን አንድ ቀን ምሳ በልተን እየወጣን ከሆነታ ማም ታውቂያለሽ እኔ ግን የሆነ ሰዓት ላይ በዚሁ ከቀጠልሽ አስጠልፍሻለሁ አለች ማለት ነው። አስጠልፍሻለሁ በቃ እኔ ይኸውልሽ ምንም አማራጭ አልተውሽልሽም። ይሄን ሁሉ ምነግርህ ምንድነው እኔ እንዳገባ ትፈልግ ነበርና እንግዲህ ከሳሚ ጋር እግዚአብሔር ፈቅዶ ስንገናኝ እናንተን ስንል አንድ ፍራቻ የምን ነበረ ላይክ አሁን ነገሩ ሀፕን አድርጎ አብረን መኖር ስንጀምር እንዴት ነው ኮፓፕ የምታደርገው? ምክንያቱም ላይክ ትልቅ ልጅ ነች። በዛ ላይ ደግሞ ሺዝ ማቹርድ በነገራችን ላይ ጂኒየስ ጭንቅላቷ ይገርመኛል። ላይክ አንዳንድ ጊዜ ሲሪየስሊ ቁጭ ብላ ስታወራ እንዴት ነው የሚሆነው አስብ ነበር ለራሴና ጸልይም ነበር እግዚአብሔር ሆይ በቃ አንድ ልብ ስጣቸው። አንድ ቀን ምን አለችኝ ማሚ እኔ ከአባቴ ውጪ እንደ አባቴ ሰው አያለው ብዬ አላሰብኩኝም ነበር። ላይክ የእውነቷን ነው የምታወራው ደግሞ ስታወራ ሳሚን ግን የእውነት እንደ አባቴ ተሰማኛለች ማለት ነው። የሆነ ላይክ አብረን መኖር ከጀመርን በኋላና ፍቅራቸው እዚህ ሲጫወቱ ሲደባደቡ ምናምን ሙቪ ሲያዩት በጣም ነው የሚያሳዝኑት። ላውን ፒክቸራቸው ምናምን ባሳይህ በጣም ሌላ የሚያስቀው ነገር ልንገር። አሁን የሱን ፎቶ አይተዋላል ከኔ በላይ ከሱ ጋር ነው የምትመሳሰለው። ላይክ ጥሩ ቦንድ አላቸው በጣም ይዋደዳሉ። ለኔም ማታወራውን ለሱ ታወራዋለች። ያሙኛል ከፈለጉም ከሲንግል ማምነት ጋር በተያያዘ አንቺ ሐሳብ ምንድነው? እኔ በጣም የሚገርምህ ሪሰንትሊ ላይክ this past 2 years በጣም ብዙ ነገር ሲንሸራሸር አንዳንዴ ሚዲያ ላይ ሰማለሁኝና አንዳንዶቹ ሐሳቦች ያስደነግጡኛል። ማለት ያስደነግጡኛል ማለት የሰዎች ጭንቅላት ሳንሱር የለውም እላለሁ ማለት ከማውጣታቸው በፊት ትንሽ ግን ቢያስቡበት ብዬ የምላቸው ትልቅ ሐሳቦች አሉና ለምሳሌ ሲንግል ማም ብለህ ስትናገር በጣም ብዙ እንትን ነው በጣም ስሊፐር የሆኑ ፖይንቶች አሉ። በጥንቃቄ የምታነሳቸው ሐሳቦች አሉ አይደል? ለምሳሌ እኔን ኬዝ ባነሳልህ በህይወቴ ሲንግል ማም መሆን አስቤ አላውቅም። በጣም ብዙ ሰዎች የማይረዱትና እንደፈለጉ የሚያወሩት ግን አሁን ያየሁት ሪሰንትሊም ደስ የማይል አመለካከትም ሰምቼ ነበረ በሲንግል ማም የሚያድጉ ሴቶች። አላውቅም ሙሉውን ስላልሰማሁት በራሱ አሁን ክሪቲሳይዝ ላደርግም አልችልም። ገብቷል I have to hear the whole story። ስለዚህ ጊዜም ሰጥቼ አልሰማሁትም እና እንዲህ በጨረፍታ በሰማሁት ግን ጠቅ አድርጎኝ ያለፈው ብዙ ነገሮች እንዳስብም አድርገውኛል። ግን ምንም ማለት የማልችለው ምንድነው እንዳልኩ ሙሉን አልሰማሁትም። ሙሉን ባልሰማሁበት ምን መናገር አልችልም። እግዚአብሔር እናትና አባት እንዲኖረን አድርጎ ነው ልጆችን እንትን ያለው አይደል? ግን በተለያየ ምክንያት አንድ እናት ወይም ደግሞ አባትም ሲንግል ዳድ የሚሆን እኮ አለ። ያም አባት ሲንግል ዳድ ሆነው ፈልጎ አይደለም እናትየዋም ደሴም ወይ እንደዛ ፈልጋ አይደለም። አየህ በኔ ኬዝ ስናነሳ በቃ እንትን አልሆነም ብቻ ሳይሆን መምረጥ ነበረብኝ በቃ እና ከመለየት ተለያየን ማለት ነው። ፍላጎትሽ ነው ወይ ብትለኝ አይደለም ነበር ወይ ብትለኝ አልነበረም። ግን ያኛው ነገር ሲመጣ ደግሞ ሲንግል ማም ሰውን ደግሞ አንደኛ ማንንም ሰው ሲንግል ማም እንዲሆን ኢንከሬጅ የሚደረግም ነገር አይደለም። ማንንም ሰው ደግሞ መሆን ይፈልጋል ብዬ አላስብም። አላቅም እንግዲህ እኔ በሚገባኝ መንገድ ሲንግል ማም መሆን ይፈልጋል ብዬ አላስብም። ምክንያቱም አባትን ልትተካ አትችልም። ምን ያሁን በጆርኒዎቼ ልናገር የምችለው አባት የሚተካ ሮል አይደለም። ገብቷል? አባት እኮ በጣም ትልቅ ፊገር ነው። ግን የምችለውን አደርጋለሁ ለልጄ ፕሬዘንት ለመሆን ብዙ ነገር እንትን ለማድረግ ፕሮቫይድ ለማድረግ ብዙ ነገር መስራት አለብኝ ማድረግ አለብኝ። ገብቷል አይደል? እኔ ባልፈጠርኩት ነገር ግን እዚህ ጋር አሁን ሰው ቢናገረኝ አዝናለሁ ብቻ ሳይሆን
አይ ቲንክ የምንናገራቸው ነገሮች የኛ ዕውቀት ሪፍሌክሽን አይደሉ ለምሳሌ ቁመት ስንለካ የሆነ ስኬል እንዲ ያለን አይደል ከአንደበቶቻችን የሚወጡ ነገሮች መለኪያዎቻችን ናቸው አንዳንድ ጊዜ ካልገባን ዝም ማለት ይቻላል ሁሉ ቦታ ላይ መናገር የለብንም ግን ሁሉ ቦታ አዋቂ መስሎ ለመታየት ደግሞ ማውራት በጣም ከባድ ነገር ስፔሻሊ በማታቀው ትልልቅ ኢሹዎች ላይ ምን እንደዚህ ተነስተህ justify አድርገህ ስትናገር በጣም ከባድ ነገር ነውና ሲንግል ማሞች ሲሰደቡ ሰምቻለሁ ልብ ያዝነው ያውቃል ላይክ ጠንካራ እናት እንደነበርኩኝ ነው ማቀው ለልጆቼ መልካም እናት ጠንካራ እናት የምትለውን ሁሉ ያደረኩኝ የነበርኩኝ somebody ስለኔ በኔ ጫማ ውስጥ ያልነበረ somebody መጥቶ ከሩቅ ሆኖ justify አድርጎ ሲናገር ከዚህ በላይ በጣም ከባድ ነገር የለም በአባትና እናት አድገው ነፍሰ ገዳይ የሆኑ በጣም ብዙ ሰዎች አሉ for that matter አይደል አየ ስለዚህ we cannot justify በሲንግል ማም በሲንግል ዳዲ ያለን እግዚአብሔር ብሎ እናትና አባት መሃል ማደግ it's a blessing ብዙ ጊዜ በተለይ እንትን ካሉ በኋላ ወደ መፋታት ወይ መላየት is not an option አይደል በተለይ ደግሞ ለክርስቲያኖች ክርስቲያን ስንሆን የእግዚአብሔር ቃል እግዚአብሔር ፍችን እጠላለሁ ብሏል in black and white ፍችን እጠላለሁ ብሎ ደምድሞታል ስለዚህ ምንድነው ማድረግ ያለብን ወደ እግዚአብሔር ነገሩን ማቅረብ ወደ አዋቂዎች ጋር ማቅረብ እንዴት እንፍታው ብሎ መናገሩ ነው እንጂ ልጆችን በትነው እንትን ማለት ከባድ ነገር ነው እሱን ነገር በደንብ አስባለሁ ከመጠቋቆም አይህን ለምሳሌ ባልና ሚስቶች እንትን ከሚሉ ያንተን ኃጢያት ከማብዛንተ እኔን ኃጢያት ከምታበዛ ሰከን ባለ መንፈስ ሁለቱ ቢያወሩ ብዙ ነገር እንትን ይላል አንድ ጊዜ ትግስቱ አልተንጉስ ያቀረበቻት አንድ በጣም ትልቅ ሴት በጣም ደስ የምትል ሴት ነበረችና እየሰማሁት ምን አለች ኢንፋክት እሱን ሁለተኛ ሰው ሲሰማው አንድ ነጭ ሰውዬ ምን አለ ትዳር ላይ ሁለቱ ሲሆኑ አይጋጩ ምንም ሁለት ኢምፐርፌክት የሆኑ ሰዎች አይደሉ አንተ ከተለየ ባክግራውንድ ነው እኔ ከተለየ ባክግራውንድ ነው የመጣው በየቀኑ እየተሰራ ነው የምንሄደው ግን ይቅር እየተባባለን እየተሰራን ምን ግን ይሆናል መሰለ ትዳሩ የብዙ ሰው ትዳር ይሆናል የብዙ ሰው አስተያየት የሚገባበት ቤተሰብ የሚገባበት ምናምን ስለዚህ ትዳር መሆኑ ቀረ ማለት ነው ኮርፖሬት ሆነ it's a company like board አልተመሰረተም እንጂ ኦፊሻሊ ቦርድ ምናምን ብለህ እንትን አትልም እንጂ you're an outsider ለማሬጁ ያኛውም እንደዛው ነው የሆኑ ሰዎች እንትኖች ናቸው የሚያወሩትና ዲስከስ የሚያደርጉት በቃ ትልቅ ኮርፖሬት ሆኗል ስለዚህ በዚህ መሃል አየህ ልጆች ካሉ ልጆች ይበተናሉ ብዙ ህይወት ይበላሻል ምናምን እና ከዛ ደግሞ እንግዲህ እንዳሁን እንደምንሰማዋቸው አይነት ውስጥ በኢፍ ክሎዝ ላይ ተመርኩዘው የሚሰሩ ኬዞችን እንሰማለን ማለት ነው ምን ላይክ ቤዛቸው ምን እንደሆነ ማናቀው ስተዲ ሆኖ ምን ይሆኑ ሲንግል ማም ማለት እቺ ነች እንትኖች ማለት እንዲ ናቸው የሚሉ በቃ እንደ ነገር ተሰማለህና I think single mom ከመኮን በፊት እንዳይኮን መጠንቀቅ ነው የመጀመሪያው ነገር ግን ካቅም ውጪ አሁን ሬፕ ተደርገው የሚወልዱ ሰዎችን how do you justify them ተደፍረው የሚወልዱ ግን ከዛ በኋላ ልጅ ያሳደገች ሆነች እናት ልትሰደብ ነው ማለት ነው እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ያለ ቬጂታን ኢትዮጵያ ቱር ኤንድ ትራቨል በአለም በማስመልከት በቀጣዩ የግንቦት ወር ላይ ታላቅ ቅናሽ አድርጓል ፈረንሳይ ፓሪስ ስዊዘርላንድ ዙሪክ እና ጣሊያን ሚላን 3 ሀገራት ላይ አብረን ሽርብትን እንበል ቀድሞ በመመዝገብና ቦታ በመያዝ የቅናሹ ተጠቃሚ ሆኑ በቡድን መምጣት ልዩ ማበረታቻ ያስገኛል መልካም የትንሣኤ በዓል ከቬጂታን ኢትዮጵያ ቱሬንት ሳምራ ብራንድ እንግዲህ ዓለም አቀፍ በጣም ተወዳጅ ታዋቂ ብራንድ ነውና መጀመሪያ ስለ ሳምራ አሁን ስላለበት ደረጃ ንገሪንና እንመለሳለን ስላጀማመሩ ስለ ሂደቱ ስላለፍሽባቸው መንገዶችና ስለ ስራ ካልቸርሽ እናወራለን አሁን እግዚአብሔር ረድቶን ሳምራ ጥሩ ነው ያለው ግን በጣም ብዙ ሩቅ መሄድ አለበት በጣም ብዙ ፕላኖችም አሉ እንግዲህ ከዚህ በኋላ አይ ቲንክ እስከ ዛሬ ከሄድንበት ከዚህ በኋላ የምንሄድበት ሞር ቦልድ ሙቮች የሚኖሩበት ይሆናል እንትኑ እውቅናው የት ድረስ ነው የት ድረስ ልበል አሁን ሳምራ ያልገባበት ቦታ የለም ዓለም ላይ ብዙ ቦታ ገብቷል ትልልቅ የምንላቸው ሰዎች ጋር ገብቷል ግን ይሄ ጅማሬው ነው ገና ጅማሬው ነው ምን ነው ላይክ ፕሮዳክቶቹ ምን ናቸው ሳምራ እነዚህ የሴትና የወንድ ቦርሳዎች አሉ ሪሰንትሊ ለስፒድ እኛንን የሌዘር ሸሚዝ ነው የሰጠነው ኦኬ አላውቀውም ነበር ስፒድን በዚህ አጋጣሚ ተደውሎልኝ ከሆነ ገቨርንመንት ኦፊስ
እሺ ዮርን ስፒከር ላይ ነሽ አንቺን መርጠናል ኳሊቲ ነገር አምነንሻል ማን ነው ስፒድ ነው ያልኩት ከዛ በኋላ አወኩት ምክንያቱም ምን አይነት ነው የሚለብሰው ሳይዙ እንዴት ነው ብዬ የሆነ ቀን ጓደኛ ሆንኩኝ ማለት ነው ላይክ ቪዲዮቹን በቃ ሳይዙ እንዴት አንድ ቦታ ሲከሳብኝ አንድ ቦታ ወፍራም ሲሆንብኝ ምናምን አቱ ሲዝ እንትን ወጥቷልና የሚያምር ሸሚዝ አይቼው ያንቺ እንደሆነ ግን አላውቅም ሳምራ ዋው እንደማ ሴት ዘጋው ደም ነው የምትናገረው ሳምራ ለና እሱን ሸሚዝና ትራቭል ባግ እንትናለው ትራቭል ባጉን ኒውዮርክ ላይ ያወጣ ነው ቆንጆ እንትን ነበረ እሱን ነው የሰጠነው ኤንዌስ በጣም አሪፍ ስለ ሳምራ አመሰራራት አጀማመር እንግዲህ ያው ስኬቹ ምናምን ያልሽ ቅድም እንዳለ ሆኖ ግን በደንብ በስራ ተብሏል አይደለ በደንብ ኢንጌጅ አረክሽበትን መንገድ እናወራ 14ኛ አመቱ ነው 13 አመት ጨርሶ 14ኛ አመት ይዟል እንግዲህ እሺ ከተመሰረተ ነው ኦፊሻሊ ከተመሰረተ ከዛ በፊት የተለያየ ትምርቶችን ማወቅ ነበረብኝ አይደል መማር ነበረብኝ ምክንያቱም መሰራውን ነገር ፋሽን ላይ by the way በጣም ብዙ ሰው ሌዘር of course ሌዘር ላይ ነው የምንሰራው ሌዘር ባግ ነው ግን አመ ፋሽን ዲዛይነር ፕሮፌሽናል ፋሽን ዲዛይነር ያ ማለት ምንድነው ለምሳሌ ፋሽን ሾው በመናደርግበት ጊዜ ላይ በተለይ የኛን አዳዲስ ኮሌክሽን ሪሊዝ ስናደርግ በጨርቅ ልብሶች እንሰራለን ምንም necessarily እንትን ሌዘር ብቻ መሆን የለበትም ስለዚህ እነዛን ነገሮች በደንብ ማወቅ ነበረብኝ መማር ነበረብኝ ከዛ በኋላ ያው ሪያሊቲው ላይ አይደለ ቤዝ የምታደርገው ምንድነው ያለን ምንድነው የሌለን ምንድነው ጋፑ ምክንያቱም ትክክለኛውን ማርኬት ሪሰርች ካላደረግ ዕውቀት ብቻ ምንም ጥቅም ስለሌለው ማለት ነው ብዙ ሰዎች ቦርሳ ይሰራሉ ለምንድነው ነው የሚሰራው ለምን ራሴንም እንደ ክላይንት ማየት አለብኝ እንደ ኮንሱመር ለምንድነው ከላይክ ከነዛ ሁሉ እንትኖች የሳምራን የምገዛው ምንድነው ዲፈረንት የሚያደርገው እነዚህ ነገሮች አይ ፕሮፐርሊ ካልመለስኳቸው በኋላ ላይ ማርኬቱ is በጣም ኦነስት ላይክ ኤክስኪውዝ አይሰጥህም ሲመልስልህ ካልፈልገውም አለመፈለጉም ማርኬቱ በደንብ ነው እንደማይፈልገው ያጋልጣል ገብተዋል ሪሊ ጋፕም ከነበረ ደግሞ ኢምባራስ አድርገው ታያለ ግን ምንድነው እንደ ሳምራ በጣም ገና መሆናችንን ነው ማየው ላይክ በጣም ብዙ መስራት እንዳለብን ብዙ መሄድ እንዳለብን ብዙ መሮጥ እንዳለብን ምክንያቱም ስፔሻሊ የፋሽን ኢንደስትሪ በጣም እንትን ስለሆነ ትሪኪ ነው በጣም ይቀያየራል እዚህ ውስጥ ሁላችንም ፋሽን ነው የለበስነው የሆነ ሰው አሁን ያደረከው ጫማ ሰምበዲ ረጅም ጊዜ ስኬች አድርጎት ከለሩ ሄና ሄክ ቢሆን ይሻላል ተብሎ ብዙ ተጨንቆ ሆነ አመት ላይ ሪሊዝ ያደረኩት ምንም ድንገት የለበስነው ነገር የለም ከብቷል ድንገት የምናደርገው ነገር የለምና ከእንትኑ ጋር ካለው ትሬንድ ጋር ካለው ነገር ጋር መግባባት ስቆይሆን ማርኬቱ ዛሬ ምንድነው የሚፈልገው ምንድነው የሆነ ያለው ይሄንን በደንብ አዌር መሆን አለብህና ራሴን ክፍት ማድረግ አለብኝ የሆነ ነገር ጋር የሚቆም አይደለም እንደነገርኩኛ ገና ነን ጀመር ነው እንጂ ኢቭን መሐሉ ላይ እንኳን አልደረስንም የቱ ጋር ነው ምንደርሰው እዚህ ጋር ምንለው ነገር የለም ለምሳሌ ትልልቅ ብራንዶች በርሎቴ ምናምን ኮኮ ሻኔል ስታያቸው መነሻ አላቸው ይሄዱበታል አሁን በርሎቴ 100 ምናምን አመት አይደል ግን ይሄ it's a journey ገና አላለቀም the same process ነው እየሄዱ ያሉት the same trend ይከተላሉ ግን ስራቸውን እየሰደዱ ይሄዳሉ አይደል the same way as a professional fashion designer ማደርገው ነገር አለ መከተለው ነገር አለ ራሴን አፕግሬድ ማደርገው ነገር አለና በየቀኑ ትምህርት ቤት ውስጥ በለው ትምህርት ቤት ውስጥ ነው የምታልፈው ስፔሻሊ እኔ ውስጤው ካለው እንደው 3% አንም መስራቴን አይዳውት ባይ ኔቸር እንዴት መሰልኩ ትንሽ ነገር ማሰብ አልችልም ትልቅ ነገር ማሰብ የማይፈራ ሰው ነኝ እኔና ሐሳቤ በጣም ሩቅ ላይክ እኔ እዚህ ጋር ነኝ ትልቅ ነገሮችን ማስበው መስራትም አሁን ሳምራን ሳስብም ትልቅ ነገር ነው ማስበው ምን ያህል ሄደሻል 3% ምንድነው ድሪም አድርገሽ የጀመርሽው ድሪም አድርጌ የጀመርኩት ምን መሰለ ዓለም አቀፍ ላይ ሊደረግ የሚችል ኢንተርናሽናል የሆነ ብራንድ ሁሉ ጊዜ ምንም ፕሮዳክትም ሰርቪስም በለው ስፔሻሊ when it comes to product እንትን አለው አይደል ለማስ ማርኬት የሚሰራል ሁሉም ሰው የሚይዘው ሚድል ክላስ አለ አፐር ሚድል ክላስ አለ አፐር ሚድል ክላስ እና ደግሞ ኒሽ ማርኬት እኔ የመረጥኩት ማርኬት አለ ለሄ ለግዠሪ ፕሮዳክት አፐር ሚድል ክላስ እና ከዛ በየላይ ያለው ነው ከዛ ደግሞ ለግዠሪ ማርኬት ወይም ደግሞ ኒሽ ማርኬት የሚለው ስለዚህ አሁን አየህ ሴሌክት አድርጌያለሁ ማርኬቴን based on that እየሰራሁኝ ነው ማለት ነው እና በራሱ አየህ ቅድም ያልኩ ነገር ምንድነው ማርኬቱ ኦነስት ነው ምንም
ቢያምህም ሪያሊቲውን ነው የሚነግረው የሆነ ነገር ፕሮዳክት አውጥቼ ካልተፈለገ አለመፈለጉ ቪዚብል ያደርገዋል ከተፈለገ መፈለጉን ቪዚብል ያደርገዋል ማርኬቱ is honest ስለዚህ እኔ ይሄኛው ማርኬት ነው አልኩኝ ይሄኛው ማርኬት ስገባ ማድረግ ያለብኝን ራሱ ማርኬቱ ያስተምረኛል ሌክዠሪያል ነው የፈለኩት ምን ማድረግ አለብኝ ሌክዠሪ እንዲሆን ምን ማድረግ አለብኝ regarding the raw material regarding the design አንዳንድ ብዙ ነገሮችን ምን ማድረግ አለብኝ የሚለውን ደግሞ ራሴንም አፕግሬድ ማድረግ አለብኝ ማርኬቱንም ደግሞ መለከታለሁ መነሻ ላይ እንግዲህ ፓሽኑ አለ ፍላጎቱ አለ ተምረሻል ካፒታሉ ነበረ ወይስ ደግሞ ካፒታሉ ባይኖርም ተሰሪው ነበር መነሻው ምን ኖሮኝ አይደለም የመጀመሪያው ኖሮኝ አይደለም እንዴት መሰለ ትራንዚሽን ፔሪዮድ ምንድነው የእናታችን የሆነ ነገር ነበር ብያለሁ አይደል በጥሩ ሁኔታ ያከሰረን የነበረ ነገር ላይክ ገንዘብ ብቻ ሳይሆን ኤነርጂ ታይም ምናምን የኛ ያልሆነ ነገር ከዛ ስንወጣ the transition period was ትንሽ ደስ የማይል ነገር ነበር ማለት ነው ምክንያቱም ምንድነው ወንድሜ አንድ ስራ ጀምሮ ነበር ውጭ እሱ ብዙ ነገር አየህዛጋ የስራው የተበላሻለ የወንድሜ ስራ የተበላሻለ እዚህ ጋር ብዙ እጃችን ላይ ምንም ነገር አልነበረም ላይክ በጣም በትንሽ እቁብ በምትመስል ትንሽ ብር ነው ሲጀመር የተጀመረው ማለት ነው ግን አሁን እኔ ስለሆንኩ የምጠየቀው የኔ ኤክስፒሪየንስ ነው የኔ ኤክስፒሪየንስ ለብዙ ሰዎች ልክ ላይሆን ይችላል ብዙ ሰዎችም ላይቀበሉት ይችላሉ which I agree መቀበልም የለባቸውም በጣም የሚገርምህ ግን እግዚአብሔር ለኔ የሰጠኝ ስራ ስለነበረ I think የኔ አመለካከት እንዴት ነው እግዚአብሔር እኔ ኮንዲ ብዬ የምልበት ነገር አልፈለገም ብዬ ነው ማስበው እኔ ኮንዲ ስለሆንኩኝ እኔ ኮንዲ ስለነበረኝ ፈጽሞ እኔ የሚለውን አጥፍቶ እግዚአብሔር ብቻ እንዲሆን ስለፈለገ ከመነሻው ጀምሮ ራሱ እግዚአብሔር ነበር ለምሳሌ ልንገር አሁን ጓደኞቼ ይሄንንም ስለሚሰሙት አሜሪካን ሀገር ያሉ አሉ ህሊየና ኑካ የሚባሉ እነሱና እዚህም ያሉ ሌሎች ልጆች አሉ እቁብን ጀምር ተባለ ማለት ነው ፕሊስ እቁብ ስጡኝ ምናምን ብዬ አሁን እንግዲህ አሁን እግዚአብሔር እንዴት ዶቶቹ እንደሚያስተካክል ነው ነገር የመጀመሪያው ሱቁን እንትን ከማለቴ በፊት እዛ ህንጻ ላይ ጓደኛዬ እንትን ፈልጋ ነበር ዲስፕሌይ ብርሃን ያደረ ማለት ነው ዲስፕሌይ ፈልጋ እንትን ስትል ተመዝግባ ትተዋለች ከዛ እኔ ደግሞ የሆነ ሰዓት ላይ ጾም ጸሎት ላይ ነበርኩ እግዚአብሔር ሆይ እንደውም የሆነ ሰዓት ላይ በቃ ልጆች ቤት ልክፈት እንደምና ምን መልበት ጊዜ ነበርና የሚገርም ህልማየው ማለት ነው ክሊር የሆነ ነገር እኔ ያለሁበት ነገርና ህልሙ ግን አይገናኝም ከዛ ጓደኛዬ ህሊና ትባላለች ምን አለችኝ ፕሊስ ሁሌ ነው እንደዚህ የምትለው አንቺ ሞገስ ስላለሽ ሰው እሺ ስለሚልሽ እንዲህ የምትለው ነገር አለና ሆስፒታል እንኳን ስንሄድ ዲዛይን ነው የምትሄደው እኔና ያስገቡኝም አንቺን ያስገቡሻል ሰው ለመጠየቅ ስንሄድ it's fun anyways እዛ ስንሄድ ዲስፕሌውን ፈልጋለሁ ምናምን እሷ ኮስሞቲክስ መስራት ትፈልጋለች እኔ ይሄ ነገር አለ እጄ ላይ ገንዘብ የለም ከዛ በኋላ ሄድን ትዝ ይለኛል ብርሃኔ ነበርሽ ብርሃኔ ያደር በጣም ማከብራ ጨዋ ሴት ነሽ በነገራችን ላይ ላይክ እሷ ጋር ተከራይቼ ስለነበር ጨዋ ላይክ ባለቤቷም ልጇም እሷም በጣም ጨዋ ስንስራት ያላቸው ሰዎች እና ሄድኩኝ ማለት ነው ዲስፕሌይ ፈልግና እሷም ማውራት ታኔ ማውራት ጀመርሽ ማለት ነው ዲስፕሌይ 400 ሰው ነው ባክሽን እንትን የተደረገው አልችና አዎ አንቺ ምንድነው የምትፈልጊው ወይኔ እናት ምናምን አለች ማለት ነው አይኔ እንኳን ሌዘር ነይ ብላ ጄን ይዛኝ ሄደች ማለት ነው ይሄ ክፍል ይሄ እኮ ቦታ አይደለም ይኸውልህ ምን ማለት መሰለህ የነበርንበት ቦታ እዛውን ብርሃን ያደር ያሉት ያውቃሉ ይሄ ክፍት ነው አይደል አዎ በዚህም ክፍት በር ግን አለ ዝም ብሎ የሆነ የተሰራ ነገር ይሄን ድፈኑት አለቻችሁና ሜክ ኢት አ ሩም ኦኬ እግዚአብሔር እንደሆነ የምታውቀው ምንም በቃ ይሄንን ዝጉትና ይሄ እሷ ነው አለች ማለት ነው ሐላፊው ትዝ ይለኛል ቦታ እኮ የለም ብዙ የተመዘገቡ እሷ ግን እዚህ ትገባለች አለች አይቻት ከዚህ በፊት አይተናናቅ ምናምን እግዚአብሔር አንድ ነገር ማድረግ ሲፈልግ ምንም የሚያስቆመው ነገር የለም እግዚአብሔር ካልሆነ ደግሞ ቢሊየን ብር ይዤ ብሄድ አይሆንም ነበር ሄድኩት ልክ እንደዚህ ሲሆን በቃ እቁብ ባካችሁ አልኩኝ ማለት ነው እቁብ ተብሎ ደግሞ ልጄ በጣም ትንሽ ነች ያኔ ትዝ ይለኛል ካልዲስ ቁጭ ብለን ባካችሁ ስጡኝ ስል እነሱ they're honest ምናሉ ይኸውልሽ የሌሉ ሰዎች እኛን አምነው ነው ስለዚህ መስጠት አንችልም ባካችሁ እንደዚህ ይሄንን እንደዚህ አምነው ምናምን የመጀመሪያውን ስጡኝ guess what 3 ጊዜ ሲወጣ ለኔ ወጣ ማለት ነው how do you explain this እግዚአብሔር ካልሆነ እንዴት ነው ኤክስፕሌን ለዚህ ነው connecting the dots ምለ አንዳንድ ጊዜ እንደው እግዚአብሔርን ከህይወታችን ልናስወጣው ብንፈልግም አይደለም የኛ ብርታት ነው ብንልም አንዳልሆነ ስለዚህ እኔ መጀመሪያ ይሄ ነው ገብቷል
አሁንም ለምሳሌ ወደፊትም ብናገር መነሻዬ እግዚአብሔር ነው መድረሻዬም እግዚአብሔር ነው ስል እስቲ ከዚህ ውጭ ምን ኤክስፕላኔሽን አለ? የሚቀጥለውን አሁን ያለንበት ሱቅ አለ። በጣም የሚገርምህ ነገር የሱ ጊዜ ደግሞ የኦሬዲ ያኛው ሱቅ ወደም መስራት ጀምሮ ነበርና እንደዚህ እየዞርኩኝ ህንጻውን ገና አላለቀም። ራካን ሞል ይባላል። አትላስ ጋር እንደዚህ መኪና ይዤ እየዞርኩኝ እንዴት ያምራል አልኩኝ ማለት ነው። ገና እኮ አላለቀም። ገና ስኬለተን ምናምን እንትን እየተባለ ነውና ገባሁኝ። ኦል አይ ዋንትድ ዋዝ እንትን ዲስፕሌይ ባገኝ ምናምን እያልኩኝ ማለት ነው። ልክ ስገባ ግን ፊት ለፊቷ ይሄ እኔ ሱቅ ነው አልኩኝ። በዛ ላይ ምን ነበረሽ ብታይ ምንም የነበረኝ እውነቱን ለመናገር በጣም የሚያስቅ ብር ነበረ ማለት ነውና ከዛ ባለቤቱ መጣ ማለት ነው ተጠርቶ ይሄንን ፕራይም ቦታ ስለሆነ ከተማ ላይ ለሚታወቅ እንደ አይነት ሰው እኔ ያልኳቸው ለምትፈልጉት በጣም ሃይ ክላስ የሆነ ነገር እሰራለሁ። ከተማ ላይ ግን አልታወቅም። በጣም ክፉ ሰዎች እንዳሉ ሁሉ እግዚአብሔርን ያየሁባቸው አንደኛዎቹ ሰዎች ደግሞ የራካም ባለቤቶች ናቸው ማለት እስካሁንም ድረስ ማለት ነው። ትህትናን፣ ጨዋነትን፣ መልካምነትን ያየሁባቸው ቤተሰቦች አቶ አለማየሁ ይባላል ከነ ባለቤቱ ምናምን the whole family is amazing ማለት በቃ አንዳንድ ሰዎች አሉ አይደል ይሄውን እንደ መልአክ የምታያቸው ሰዎች ከዛ it's okay በቃ የምሰራውን ምናምን በቃ እሷን የምትወስደው አለ። የሱ ጓደኛ ሰለሞን ይባል ነበር። እሱ ነው እንትን ያለው በጣም የሚያስቀው ነገር ልንገር። በዛ ጊዜ ምንም ነገር አልነበረኝም። ቀጥታ ደብረ ዘይት ጾም ጸሎት ሄድኩኝ ማለት ነው። እግዚአብሔር ሆይ አደራህን አውጣኝ ብዬ ማለት ነው። ከዛ በስንተኛው ጊዜ ትልቅ ስራ አገኘሁኝ። እሺ ከፍላለሁ ምናምን እያልኳቸው አለኝ ነው ያልኳቸው ለነሱ። ከዛ ያን ስራ አገኘን ከፈትኩኝ። እንግዲህ ብዙ ሰው ያውቀዋል ያን ሱቅ ምናምን ዲዛይኑ ላይ የታለ ነበር። ጋሪ ነበረው መጀመሪያ ላይ በጎልደን ሳምራ የሚል ነበረው ምናምንና አይ መነሻው ይሄ ነው። በጣም ብዙ እምነት እና እኔ ደግሞ ሰብሚሽን ለእግዚአብሔር ሰብሚሽን እንዲህ የሆነው ነው እንትን ያለውና በጣም የሚገርም ግን በዚህ አጋጣሚ ያው ማመስገን ያለብህን ሰው ማመስገን አለብህ አይደል? ለኔ ብቻ ሳይሆን አሁን ያኔ አቶ አለማየሁ ስፔሻሊ ኮቪድ የመጣ ጊዜ ኮቪድ እኔም ባድራሻ ለምናምን ብሎ የመጣ ይመስለኝ ለሳምራ ምናምን ባለችበት ያገኛት ተብሎ የመጣ እስከሚመስለኝ ምክንያቱም ስመጣ ብዙ ስራ ይዤ ነው የመጣሁት ከካሊፎርኒያ ካንስል ሆነ የኛ እንትን ሞተ እኔ ታመምኩ ምናምን ላይክ ሁሉ ነገር አንድ ላይ ሆነበት ጊዜ ነው። ያኔ ብቻዬን አለማውራት እግዚአብሔር ረድቶኝ ነው እና ያን ጊዜ በጣም የሚገርምህ ነገር ሰው ሁሉ እንትን ሲባል ያው ብዙ ቀንሰዋል አይደል ብዙ ቦታ እና አቶ አለማየሁ ከዛ ሁሉ በኋላ ሞር የሚያስብ የነበረው ስለኔ ነው። እንዴት ነሽ ደህና ነሽ ወይ ስራው እንዴት ነው አይዞሽ ሁሉ ነገር ያልፋል። እነዚህን ሞመንቶች ላይክ በምንድን ነው የምትከፍለው? መልካምነትን በምን የመልካምነት ዋጋው በጣም ብዙ ነው እና እግዚአብሔር አንዳንድ መልካምን ሰዎች ደግሞ እንደዚህ ይሰጣል። ራሱ ስራው ያደገ መልቲፕል ያደረገ መጣና 3 ፋክተሪ ሆነ ማለት ነው። 3 ፋብሪካ ማለት ቦርሳና የተለያዩ ቦርሳዎችና የጃኬቱ ሸሚዙ አንድ ላይ ጫማ ለብቻ ጋርመንት ለብቻ ሆነ ማለት ነው። 3 ፋብሪካዎች እንግዲህ በውስጡ ብዙ ሰዎች አሏቸው። በቃ ነገ ደግሞ ያድጋሉ። ሌላ ማስባቸው ብዙ ነገሮች አሉ። እግዚአብሔር ረዳኛል ይሆናል። ጅማሮ እንዴት አገኘሽው? ቢዝነስ ጅማሮ ኤክስፔክት እንዳረግሽው ነበር ወይ? ምን አይነት ሀስሎችን አለፍሽ? እኔ ፕሮፌሽናል ፋሽን ዲዛይነር ሆኜ ነው አይደል እንትን ማለት የፈለኩትና ምን ማለት መሰለ ቤት የሚባል ነገር ሳይኖርህ ዳይኒንግ ቴብል የቱ ጋር ላድርግ ብትል ፋሽን ኢንዱስትሪ ኢትዮጵያ ውስጥ ፕሮፐርሊ ገና በደንብ ፕሮፌሽናሊ ኢስታብሊሽ አላደረገም። እንደውም ሀብ ኦፍ አፍሪካ በጣም በዛ ላይ እየሰራ ነው። ማሂ እሱ ላይ እንትን እያሉ ነው። ፋሽን ኢንዱስትሪ ባይ ኢትሰልፍ በጣም ገና ነው። ላይክ እንዳልኩ ነው ቤት ሳይኖር እንትኑን የቱ ጋር ላድርገው እንደማለት አይነት ነገር ነበረ። ስለዚህ ይሄ ፕሮፌሽናሊዝሙ በጣም ሩቅ ነው። ዝም ብለህ መነገድና ዲዛይነር ስትሆን ይለያያል። አብሮት የሚመጡ ኤቲክሶች አሉ አይደል? አብሮት የሚመጡ ኤቲክሶች አሉ፣ ፕሮፌሽናሊዝም አለ፣ እንደዚህ ነገሮችና እነሱኛ ጋር ገና ናቸው። እኔ ከጀመርኩበት ጊዜ እንኳን አሁን በጣም ብዙ ለውጥ አለ። በጣም ብዙ ለውጥ አለ። ለምሳሌ አንድ ቦታ ሄጄ እቃ ለማስገባት ብዬ እንትን ስጠይቅ ምን ለቦርሳ የሚያስፈልግሽ እንትን ነው አይደል? ሁክ ዚፕ ምናምን ሪሊ እኔ ዲዛይነር እኔ አንድ ቦርሳ ላይ 9 አይነት አክሰሰሪ ላደርግ እችላለሁ። ገብቶሃል አይደል? አንተ ስራ ውስጥ ስትገባ ሌላ ሰው ሊያጠፉ በቃ ከሌ ካልጠፋ ልኖር አልችልም ደግሞ ሌላ አይነት አስተሳሰብ አለ። የፋይናንሻል ስትራግል የምታደርገው ነገር አለ። አይኔ በነገራችን ላይ ነጭ ነበረ። ላይክ በጣም ነጭ ውስጡ ክሊር ነበረ።
በብዙ ለቅሶ ነው እንደዛ የሆነው። እኔ አንዳንድ ጊዜ ሳዝንና ስናደድ ከምናገር ይልቅ ማልቀስ ነው እንትን የሚለኝ። ብዙ ነገር አሁን በእኔ ስራ የምፈልጋቸው ብዙ ነገሮች አልነበሩም። ለምሳሌ አክሰሰሪ ስትል አክሰሰሪ ያልነበር ዲዛይን አደርግና አክሰሰሪ የለም እዚህ፣ ወይ ደግሞ የሆነ ነገር እና ፋይናንስ የለኝም። የሆነ ስራ ይመጣና ኦልሬዲ እድሉን አገኝና ግን ደግሞ ስራ መስራት የማልችልበት አቅም ላይክ ሰፕላይ ማድረግ የምችለው ነገር የለኝም። አቅም እጄ ላይ አይኖርም። እነዚህ ሁሉ ምንድነው የሚያደርጉ መሰለህ ያንተን አሁን እኔ ሴት ነኝ አይደል? የሚያምረኝ ማድረግ የምፈልገው መልበስ የምፈልገው ምናምን መሆን የምፈልገው ነገር አለ አይደለ? ይሄኛው አንድ ሪያሊቲ ነው። ኖ ያንን ደግሞ በደንብ ሰርፕረስ አድርጌ ያለችኝን ደግሞ ስራዬ ላይ ያደረኩኝ አንድ ነገር ማድረግ እሱ ሌላ ነገር ነው። በሁለቱም አንዱን መምረጥ ስላለብኝ በዛ ላይ when it comes to me ደግሞ I'm a single mom, you see I have got lots of responsibilities። እዚህ ጋር ነይ ብሎ ከኪስ አውጥቶ የሚሰጠኝ ሰው የለም፣ የሚረዳኝ ሰው የለም ከእግዚአብሔር ውጪ ማለት ነው። ስለዚህ እነዛ ሁሉ አየህ ብዙ ስሊፕለስ ናይቶች አሉ። ረጅም ጊዜ መተኛት እንቅልፍ ትንሽ ነበረች፣ በጣም ረጅም ጊዜ ብዙ ምሰራቸው ስሰራ መሳሳታቸው እነዛ ሁሉ ጊዜያቶች አሉ ያለፍኳቸው እነዛ ጅማሬያቸውን ነገር። ግን ጅማሬ ብቻ ሳይሆን አሁንም ላይ ስትራግል እያደረክ ነው። ግን አሁን when it comes to me በደንብ ልናገር የምፈልገው ነገር ደግሞ ምን አለ መሰለህ መርጬ ነው ያለሁት እዚህ ፌስ ለማድረግ። አዎ መርጬ ነው ያለሁት ማለት ምንድነው ሁለት ቦታ ላይ ዜግነት ስተንሽ እዛ ስሪ ማለት ያው ምን አሁን የምኖርበትን አገር ሜዲን እንትን ብዬ ልሰራው ማለት ነው። ለኔ ትርፍን ስመዝን ለምሳሌ ሰክሰስን በምን ትመዝነን ጤና ምናምን እንለዋለን አይደለ? አንተርፕረነር ነኝ ኦኬ ምንድነው እንትን ኢትዮጵያዊ ነኝ። አዎ የመጀመሪያው ያው ክርስቲያን ነኝ ኢትዮጵያዊ ነኝ ምንድነው የኔ ቪዥን? እነሱን መመለስ አለብኝ። ብዙ ሰዎች ከኔ ስር እንዲማሩ ፈልጋለሁ። ብዙ ሰዎች ራሳቸውን ችለው እንዲቆሙ ፈልጋለሁ። እንደ አገር ደግሞ ሌክዠሪ ብራንድ ተብሎ እንትን እንዲባል ፈልጋለሁ። ለምሳሌ እኔን ፐርሰናሊ የማያውቁኝ ሰዎች ሳምራን ያውቃሉ። ማወቅ ብቻ ሳይሆን ደግሞ ኢንተርናሽናል ትልልቅ ፕላትፎርሞች ላይ ሳምራ ሄዷል ኢትዮጵያን ወክሎ ማለት ነው። ስለዚህ የኔ መሆኑ ከኔነት ወጥቶ የኢትዮጵያ ሆኗል ማለት ነው። ለዚህ ነው አሁን ለምሳሌ ዩሮፒያን ዩኒየን ብራሰልስ ላይ ትልቅ ፕላትፎርም ነው። ሁለት ከአፍሪካ ትልልቅ ካምፓኒ ሲመረጥ ሳምራይትን ሳይሆን ሳምራን ሪፕሬዘንት አድርጌ ነው ሄድኩኝ። ኢትዮጵያን ወክዬ ነው ሄድኩኝ ሌክዠሪ ፕሮዳክት ላይ ዩሮፒያን ዩኒየን ብራሰልስ ላይ ትልልቅ ፕላትፎርም ትልልቅ እንግዲህ ኢማጂን እዛ ቦታ ያሉት ዩናይትድ ኔሽንስ ሲሄድ ሳምራ አሁን ዩኤን ላይም ተጋብዘሻል? አዎ ሲሄድ አየህ እነዚህ አሁን የኔ ከኔ እጅ ወጥቶ የኢትዮጵያ ነው። አሁን ሳምራ እዚህ የኢትዮጵያ እንደ ሀገር ሪፕሬዘንት ያደርግ። አዎ ስለዚህ ይሄ አንዱ የኔ ትርፌ ነው። ጊቭ አፕ እንዳላደርግም የሚያደርገኝ አንደኛው ይሄ ነው። ግን ደግሞ አጠበውና አጥብቤው ለኔ ብቻ ሳስብ ምን አገባኝ ምን አታገለኝ ብዬ ሄዳለሁ ማለት ነው። የኔ ምርጫ ነው እዚህ ጋር ገብቷል። ለዚህ ነው መርጬ ነው ያለሁት ማለት። ስለዚህ ዜግነት እንስጥሽና ላይክ ሳምራ ሜዲን እዚህ ይባል። ያው ኦፍ ኮርስ ኦፈሮች ነበሩ። ስለዚህ አዎ ጥያቄዎች አዎ ግን ምንድነው መሰለህ ሂሳብ ትሰራ የለ ሂሳብ ስትሰራ ቪዚቢሊቲ ስተዲ እንደዛ ስትሰራ ሞር ኪሳራው ነው ለኔ የታየኝ እንጂ ትርፉ አይደለም። እዚህ ሀገሬ ላይ ብዙ ሰው እንትን በኩራት ኢትዮጵያዊ ብዬ የምለው ነገር ለኔ ላይክ በብዙ ነገሮች እንትን አለለው። በግንባታ ፍጥነቱ የሚታወቀው ዴማሆፕ ሪል ስቴት ከራማዳ ሆቴል ጀርባ ቅንጡ የመኖሪያ ቤቶችን በያዘው አዲሱ ሳይታችን ሽያጭ ጀምረናል። በ15% ቅድመ ክፍያ ብቻ አቅርበንሎታል። አደይ አበባ ስቴዲየም አቅራቢያ የሚገኘው ሳይታችን ጥቂት የንግድ ሱቆች ብቻ ቀርተውታል። 90% በገነባ ነው ቦሌ መድኃኔዓለም ሳይታችን ደግሞ ውስን የንግድ ሱቆች ከነካርታቸው ተዘጋጅተው እርሶን ይጠብቃሉ። ቦሌ ዳውንታውን አጠገብ ከባለ አንድ መኝታ ጀምሮና የንግድ ሱቆችን ከ20% ቅድመ ክፍያ ጋር እነሆ ብለናል። ቦሌ አትላስ እንዲሁም በሾላ በሚገኘው ሳይታችን ቃላችንን ጠብቀን ልናስረክቦ ሽር ጉዱ ተጧጥፏል። እኔ አንቺን ስጠብቅ ባንክ ቤቱ ሊዘጋብኝ ነው። እኔ እቺን ልበቢስ ልጅ ስጠብቅ አስራፈርኩሽ። ሂጂ በቃ። ምን ነው ልጄ በአመት በዓል ምድር ያን ሁሉ ሰው ጠርቼ በባዶ ሳሎን እንዳሳልፍ አረግሽብኝ። ይቅርታ እማዬ ስራ በዝቶብኝ ብዬ አሁን ገና መውጣቴ ነው። ተይ አይደርስልሽም ብዬ ብልሽ አይደለም እንዴ አጎቶቼን ላስደስት ብለሽ ይሄው በባዶ ቤዳ። የዘገየሁት የማይዘገየውን ተማምኜ ነው። አንቺ ገንዘብ ትልኪያለሽ ተብሎ ባንኩ ሁሉ አንቺን ይጠብቅ አይደለም? አሁን ልልክልሽ ነው እናቴ። እንዴት ሆኖ? ይኸው አሁን እያወራሽ ገቢ ሆነልሻል።
በይ ስትጣደፊ አሁን አየር ላይ ገንዘብሽ እንዳትቀሚ። የማይዘገየው የሚታመነው የተሻለ የምንዛሬ መጠን የሚሰጠውንና የፈለኩትን ያህል ገንዘብ መላክ የሚያስችለኝን ፋስት ፔይ ተማምኜ ነው። እንዴ በዚህ ፍጥነት ነግሬሽ ነበርኩ። ይልቅ አሁን አንቺ እንዳትዘገይ። ፍጥነትንማ ከፋስት ፔይ ተምረናታል። እኔ እናትሽ አልዘገይ። ይኸውልሽ ተመልከቺ። ዋው በጣም ያምራል እናት። የማይዘገየው ደረሰልኛ። ፋስት ፔይ ማለትሽ ነው? ተዘገያለሽ ልበላች ልጅ። ፋስት ፔይ ከብርሃን ይፈጥናል። እዛው ሙልት ወዲያው ስትል። ምን አይነት ሰራተኛ ነሽ? ምን አይነት የስራ ባህል ወርክ ካልቸር ነው ያለሽ? ይሄ ፐርፌክሽኒስት ታውቃለህ፣ ሲንጋደድ የሚያመው ሰው እንደዛ ነገር ነኝና ሪዝን አልፈልግም። ተሰርቶ ማየት ፈልጋለሁ። ግን ደግሞ እንትን አያስቆመኝም። ለምሳሌ ሌሊት የሚታደር ከሆነ ሌሊት እያደር እንሰራለን። ዲተርሚኔሽን እንትን ነው መሰለኝ ትል በኃይል ነው። ኤክስኪውዝ አልሰጥም። ልክ መሰራት ሲኖርበት ይሰራል እንትን ላለው። ሌላ ግን እግዚአብሔር ረድቶኛል። ብዙ ሀሳቦች አሉኝ። አንድ ነገር ስሰራ መሀል ላይ መስራት አልፈልግም። እስከ መጨረሻው አሁን የምችለውን ማክሲመሙን ኤክሰለንስ መጠቀም ፈልጋለሁ። ይሄ በቸልተኝነት እንዲያድርጌ መስራት አልፈልግም። በጣም ጥሩ። ስለ ሌዘር እስኪ ንገሪ በእናትሽ። ምን የማናውቀው ነገር ሰው ቢያውቅ ብለሽ ቢረዳ ብለሽ የምትነግሪ ነገር አለ? ሌዘር ፕሮፐርሊ እዚህ ሀገር እንትን ቢባል በጣም ትልቅ ኢንዱስትሪውን የሚሸፍን ነገር ነው። ለሀገሪቷ ትልቅ ኢንካም የሚሆን ነገር ነው። ሌላው ነገር ግን ምን መሰለህ፣ የእኛ ሀገር ሌዘር እንትን ነው ዲፍረንት። ምን ማለቴ ነው? ፋይበሩ ክሪስ ክሮስ ነው። እንዴት? ምን ማለቴ ነው? አፈጣጠሩ ወይም ስትራክቸር አደራረጉ በናቹራል ፕሮሰሱን ወይ ከወይዘሩም የተነሳ ከተለያዩ ነገሮች የተነሳ የሌዘሩን ኔቸር በጣም ተፈላጊ እንዲሆን አድርጎታል። ስፔሻሊ የበጎቹን እና በተለይ የሆኑ ቦታዎች ላይ የሚያድጉ ከብቶችን ማለት ነው። ያ ዲማንዱን ከፍ እንዲያደርግ ያደርገዋል። ግን ምንድነው ሁሉ ጊዜ በአጠቃላይ እንደ አፍሪካ ብዙ ነገር ሮ ማቴሪያልን ነው እንትን የምናደርገው እንጂ ቫልዩ አድ አድርገን እንትን አንልም። ማርኬት ሼራችን እኮ ዓለም ላይ 0.0 ምናምን ነው ከመቶ። አፍሪካ ውስጥ ትልቅ ማርኬት ሼር አለ። ያን ማርኬት ሼር ማን ነው የወሰደው? ቻይና። የቻይና ነገሮች ናቸው። you see when we see the market share we have ዓለም ላይም የትም ቦታም ላይ 0% ምናምን ነው ያለነው። የምታያቸውን ነገሮች ሁሉ ውጭ የሚሰሩትን ትልልቅ ብራንድ የምንላቸውን ነገሮች እዚህ መስራት እንችላለን። እዚህ መስራት እንደምንችል ማሳየው ምን መሰለህ? ፍራንኮ ሳርቶ የሚባል ብራንድ ታውቃለህ? ፍራንኮ ሳርቶ የጠለማ እዚህ ጫማ እየተሰራ ይሄድ ነበር። ኦኬ ሶ እንችላለን ማለት ነው። ሜድ ኢን ኢታሊ ተብሎ እዚህ ተሰርቶ ሜድ ኢን ኢታሊ ተብሎ ይሄዳል። የመስራት እንትን የለንም። ላይክ አቅሙን አተን አይደለም ማለት ነው። ገብቷል? እንደ ገቨርንመንትም እንደምንም የራሳችን የሆኑ ብራንዶች አሉን አይደል? እነሱ ብራንዶች ላይ አሳድገን እንዴት ለትልቁ ማርኬት እናውጣው ተባብለን ማርኬቱ አለ። ስቴክሆልደሮች አንድ ላይ መንግስት፣ ፕራይቬት ሴክተር፣ ዲዛይነርስ፣ ፕሮፌሽናል ቁጭ ብለው ይሄንን ነገር ነው እንትን ሊሰሩት የሚገባው። ምክንያቱም እኔ ሌዘር ላይ ስለምሰራ ሌዘሩን በራሱ ወደዋለሁ። ለምሳሌ አንዳንድ ጊዜ የበዓል ጊዜ ይሆንና ቆዳ ተጥሎ ውሻ ይዞት ሲሄድ መንገድ ላይ ሳይ ያመኛል። ሊትራሊ ገብቶሃል አይደለ? ይሄው ሌዘር እኮ ነው ፕሮሰስ ተደርጎ ፐር ስኩዌር ፊት ስንትና ስንት ዶላር ሄጅ የምገዛው አይደል? ግን ሪሶርሳችንን ካላወቀን እንደዚህ ነው የሚሆነው ማለት ነው። ውሻ እየጎተተው ይሄዳል ማለት ነው። የምን አይነት ሌዘሮች ናቸው ብዙ ጊዜ የምትጠቀሙት? ኦልሞስት ሁሉንም እንጠቀማለን እንደ አይነታቸው ማለት ነው። the only reason ግን የፓይተን ሌዘር ስለማልወድ አልጠቀምም። ምንድነው እሱ? የእባብ ቆዳ በጣም ኤክስፔንሲቭ ነው። በጣም ኤክስፔንሲቭ ነው? አዎ ኤክስፔንሲቭ ነው ፓይተን ሌዘር። ግን በቃ እኔ ፐርሰናሊ አልወድም የእባብ ከስሙ ጀምሮ አልወደውም እና በሱ እንትን ማለት አልፈልግም። የአሳ ቆዳ አለ፣ ኦስትሪች ሌዘር አለ። ኦስትሪች በጣም ውድ ነው ቆዳዋ። የእሷ ኢቨን ፕሮሰሱ ይገርማል። በህይወት እያለች አንገቷ ላይ ትገፈፍና ከዛ ሪግሮ ያደርጋል። በህይወት እያለች ምንም አትሆንም። ክሮኮዳይል አሁን ለምሳሌ ኤግዞቲክ ሌዘር የሚባሉት ውስጥ ነው አይደለ? ኤክስፔንሲቭ ነው። ሌላስ በጣም ትሪክ የሆነው ነገር የክሮኮዳይል ቆዳ ልክ እንደ መኪና ሻንሲ ነምበሮች ቁጥር አለው። ምን ማለት የመሰለ እኔ በሱ ሰርቼ ውጭ ለመሸጥ ከዛች ሌዘሯ ጋር ያችን አታች ማድረግ አለብኝ። በህጋዊነት መምጣቱን በህጋዊነት እንትን ማለቱን ለማሳወቅ ማለት ኢንተርናሽናል ማርኬቱ ላይ ሲሄድ እነዚህ ነገሮች ላይክ እንደ ሻንሲ ነምበር አስበው።
የእናንተ ፕሮዳክቶች በጣም ውድ ናቸው? እኔ ግን ውድ ላይክ አንጻራዊ ነው አክቹአሊ ውድ እንዴት ነው ውድ ማለት እኮ ውድ ማለት ለሀብታም ብቻ አሁን አንዳንዴ ውድ ርካሽ መካከለኛ የሚባሉ ነገሮች አሉ ብዙ ጊዜ ውድ የሚባሉ ነገሮች ጥቂት ሰዎች አፎርድ የሚያደርጓቸውና ለሀብታም ብቻ የተሰሩ የሚባሉ ፕሮዳክቶች አሉ ኖት ኦንሊ ይሄ በሌላም ፕሮፌሽን ምናምን ብናይ ማለት ነውና ከዛ አንፃር ነው የጠየኩሽ ወርቅ ውድ ነው ውድ ነው ወርቅ እየጠየቀ ያለው የወርቅን ዋጋ ነው አሁን ለምሳሌ ዳይመንድስ በጣም ውድ ነው ከወርቅ በላይ ሁሉ ነገር ዋጋውን ነው የሚይዘው ኦኬ ብዬ ነው ማስበው ለኔ ማለት ነው ያ ቫልዩ ለእቃው ነው ላይክ ሪፕሬዘንት ያደርጋል ዋጋውን ቫልዩ ማለት ነው አዎ አንዳንድ ጊዜ እንደውም ለስ ነው የሚለው ለኛ ሀገር ለስ ነው ኦኬ ለምሳሌ እኛም እዚህ ሀገር የምንሸጥበትን ውጭ ስንሸጠው በጣም በተሻለ ዋጋ ነው የሚሸጡት ኦኬ አንዳንድ ጊዜ ደግሞ ዲስኮንቲኒው የምናደርጋቸው ፕሮዳክቶች አሉ ምን ማለት የመሰለ እዛ በውድ እየተሸጡ እዚህ እንትን ስንል ኦኬ እዚህ እናቋርጠውና እዛ ብቻ የሚሸጡ ፕሮዳክቶች ደግሞ አሉ ዲስኮንቲኒው እዚህ የምናደርጋቸው ምክንያቱም it's not fair እዛ እንደዛ እየተሸጠ ሰው እዚህ ሲመጣ እንትን ስለሚል ማለት ነው የኔ አንደርስታንዲንግ ውድ እኔ የተረዳውበት መንገድ ውድ ማለት ብዙ ጊዜ ጥቂቶች ብቻ ወይም ደግሞ ይሄ ብዙሃኑ አፎርድ ማድረግ የማይችለው አቅም አሉ ተብሎ የሚታሰበው ሰው አፎርድ የሚያደርገው ነገር ነው ብዙ ጊዜ በተለምዶ ውድ ተብሎ ሜንሽን የሚደረገውና ለሁሉም ሰው የሚሆኑ ፕሮዳክቶች አሉ ለማንኛውም ሰው አፎርድ የሚያደርጋቸው የተወሰኑ ደግሞ በዛ መንገድ ይታያሉና ከዛ አንፃር ነው እኔ ለማንሳት እኔ ምን እንላለው መሰለህ cheap is expensive ይባላል አይደል እሺ ለምሳሌ ምን አይነት አባባል አለ ለምሳሌ ወይም ደግሞ አሁን እኛ ጋር ቦርሳ ስንሸጥ ጋራንቲ ምን ሰጠዋል ረጅም አመት ምን ሰጠዋል ሚስዩዝ ካልሆነ በስተቀር እኛ ጋር ለሚሰራው እቃ ለምሳሌ እስከ 10 አመት ለገዙት ነገር እንትንላለን ዋስትና ያንን ዋስትና ስንሰጥ ግን ለምንድነው እንደዚህ የምናደርገው የሰራነውን እቃ ከክሯ ጀምሮ ስለምንተማመንበት ነው አንዳንድ ጊዜ በመሃል 5 ነገር ከመግዛት አንዱ ነገር ረጅም ያስኬዳል ሌትስ ሴይ ጫማ ሆነ እንሰራለን እንደውም ጫማው በጣም ሪላቲቭሊ በጣም እንትን ነው ርካሽ ነው ኦኬ ብዙ ሰውም የሚያገኘው ብዙ ሰውም እንዲጠቀምበትም ነው የምንሰራው ግን ዋናው ነገራችን እኛ ትልቁ ሳቲስፋክሽናችን ምን መሰለ ድጋሚ ሰውየው ጓደኞቹን ይዞ ሲመጣ አትርፈናል ጥሩ ሰርተናል ማለት ነው ገባህ አይደለ እኛ ጋር ረጅም ጊዜ ሰሩ የገዙትን ቦርሳ ይዘው ሲመጡ እኔ ራሴ የረሳሁትን ስቲል እየተጠቀሙበት ነው ስለዚህ ውድ አልነበረም እላለሁ ገብቷል besides that ደግሞ እኔ የማስበው ነገር ምን መሰለህ እንዳልኩ ሳምራይዝ ብራንድ አይደል አንተ ቦርሳ ወይም ጫማ አይደለም የምትገዛው ሳምራን ብራንዱን ነው እየገዛ ያለው እዛ ጋር ሲበላሽ ሳምራን የሚበላሽው የሳምራ ስም ነው ከወደድከው ግን you're our promoter አንተ ነህ እኛን ፕሮሞት የምታደርገው በዛ ማይንድ ሴት ነው የምንሰራውና እንዳልኩ ደግሞ ሴሌክት ያደረግነው ማርኬት አለ not only that ሌክዠር እኔ honestly speaking አሁን ይሄንን ቦርሳ የትም ሀገር ላይ በሄድ መርጬ ገዛዋለሁ አሁን ራሴ እንደ ኮንሱመር ነው ማየው ይሄንን ነው የምፈልገው ላይክ ዲዘርቭ ያደርጋል ወይ ይመረጣል ወይ እነዚህን እኔ እንደ ኮንሱመር ነው መጀመሪያ መመልሳቸው የሆነ ሀገር ላይ የሆነ ሼልፍ ላይ ባገኘው ፒክ አደርገዋለሁ እንደዚህ ከፍላለሁ ይሄንን ፕሮፐርሊ ስመልስ ነው አየህ ማርኬቱ ላይ እንትን ምንለው ይሄንን ነው የምልህ እኔ እንኳን ያው አይዞሽ እንትን አልጠይቅሽም ስንት ነው ብዬ ስለማልጠይቅ እቀንሳለሁ ያ በጣም ደስ ይላል ሶ ኢንተርናሽናል ብራንድ ለማድረግ ምንድነው ኢንተርናሽናል ብራንድ እንዲሆን ያስቻለው ማሳመን ያቻልሽበት መንገድ ስራው እንዴት ነው አፋውቶ መናገር የቻለው ኢንተርናሽናል ብራንድ መሆን የቻለውና ተቀባይነቱ እንዴት መጣ እንግዲህ በጣም ብዙ መንገዶች አሉ አይደል በጣም ብዙ መንገዶች የሚከዱ የሄድናቸው መንገዶች አሉ ካሁን በኋላ ምን ሄዳቸው አሉ እንግዲህ ኢንተርናሽናል እንዴት መጣ ማለት ይሄው this is the product ገብቷል ይሄ ነው ፕሮዳክቱ ብዙ ህመሞች ብዙ ልክ ለኔ ፐርሰናል የመሰሉን ግን ያልሆኑ የሆኑ የኛን ስቲቺንጎች ሲያዩ ይሄ ልክ አይደለም ይሄ እንደዚህ ይሁን እንደዚህ ሲለካ ብለው ሲነግሩኝ እነሱ ጋይድ አደረጉኝ ገብቷል ኢንተርናሽናል ማርኬቱ ይሄንን ነው ዲማንድ የሚያደርገው ስለዚህ በሱ እስከመመጣ ራሴን ትሬን ማድረግ አለብኝ ራሳችንን ትሬን ማድረግ አለብኝ ስፔሻሊ ለኔ ትልቁ መማሪያ ቦታ ምለው ጃፓን
0% ዲፌክት ናቸው they are high pairs ለሌደር ግን at the same time ደግሞ እንትን ናቸው 0% ዲፌክት so ያንን እነሱ ጋር ትሄዳለህ እንጂ እነሱ አንተ ጋር አይመጡም ለዛ ራስህን ብቁ ያደረክ መሄድ አለብህ ማለት ነው ቅድም የነገርኩ ነገር ምንድነው ማርኬቱ is honest it's brutal honest ገብቷል ለምሳሌ አንተ ይሄንን ሲያምር ምናምን ለነል እንችላለን ማርኬቱ ግን ሪጀክት ሊያደርገው ይችላል ለዚህ ነው ማርኬቱ ወይ ያቅፈዋል ወይ አንቅሮ ይተፋዋል ለዚህ ኦነስት የሚሆነበት ምክንያት ይሄ ነውና ሲሄድ ይዘን አሁን ፕሮዳክቱን ይዤ ሲሄድ የማገኘው ሪስፖንስ እሱ ወደፊት ያስኬደኛል ራሴን እንዳርም ያደርገኛል እንዳስተካክል ያደርገኛል እንድበረታታ ያደርገኛል ገብቷል አይደል ኦነስት የሆነ ሪስፖንስ ስለሆነ ማለት ነው ማርኬቱ እና በዛ ላይ ደግሞ ፕሮፌሽናል የሆኑ ሰዎች ዲዛይኒንጉ ላይ በስፔሻሊ ውጭ ላይ ያሉ ሰዎች they really don't care about your feeling ሲነግሩ ተፈጥፍጠህ ብትወድቅ they don't care አንድ ጊዜ አንድ ሰው ምን ብሎኛል ሽማግሌ ሰውዬ ነው ጃፓናዊ ነው እሺ እንትን ኩምቢ ቦልስ ታቀለሽ አለኝ የቆመ የተብላሽ ይሄ ዲዛይን እሱ ነው ይመስላል ማለት ነውና እንዲወረወር ያንቺ ፕሮዳክት የኔ ኮች ነበረ ከኔ ጋር ችግር የለውም the next day አብረን ኮፊ እንጠጣለን ስለዚህ እሱ ኤክስፕሌን ያደረገበት ነገር በቃ እሱ የመሰለውን ያንን ነገረኝ ልክ ነው ፕሮፌሽናል ነው በሱ እይታ ነው ያየው ስለዚህ የሱን እይታ ማየት እስከችል ድረስ እኔ ነኝ ራሴ ማሳደግ ያለብኝ I don't have to take it personal ልክ አልነበርኩም ልክ አይደለም ገና እንትን ነኝ ለኔ ፐርፌክት የመሰለኝ ነገር አይደለም ስለዚህ እንዴት ላድርግ ነው እኔ የዛሬ ስንት አመት ላይ አንድ ሴትዮ ኮሌክሽንሽን አለች ላኩላት ስኬቹ ምናምን ስንት ኮሌክሽን ነው የምትሰራው አለች አንድ አልኩት ነው አንድ አይደለም የማየው ኦልሞስት ከአምስት በላይ የሆነ ኮሌክሽን ነው ምንም የማይዛመድ የተዘበራረቀ ነገር ነው አስተካክዩ ብላ ልክ ነበረች በጣም ልክ ነበረች ለኔ ግን I was so perfect በምድር ላይ እንደኔ ያልነበረም የኔ ሚዛን ነበር ያ ግን እሷ ምንም የማይዛመድ ኮኔክሽን የሌለው ዲፈረንት ካትስ በጣም ብዙ ከለሮች ምንም የማይገናኙ ነገሮች no ይሄንን I don't want to waste my time revise አድርጊው ስሪበት ምናምን ከዛ ግን ልክ ነው ራሴን ማስተካከል አለብኝ you see professionally ራሴን መግራት አለብኝ ማለት ነው ሪስክ ቴከር ነሽ ያ እና ሪስክ ቴከር መሆንሽ ዋጋ አስከፍሎሽ ያውቃል ወይ አንተርፕረነር በራሱ አሁን ሪስክ ቴክ ማድረግ ነው ሪስክ ቴክ ማድረግ ነው እኔ ግን በጣም የሚገርም አንድ ነገር እንትን ላለሁ ግን ብዙ ጸልያለሁ ጸልይና ውስጤን ኖ ሲለኝ አላደርገውም ግን ደግሞ ነገሩ ሁሉ ጭልም ብሎ ውስጤ ሰላም ከሆነ እሄድበታለሁ ገብቷል ሶ የኔ ድራይቪንግ እንትኔ መጀመሪያ ጸልያለሁ አንዳንዴም ጾም ጸሎት ረጅም ጊዜ ሄዳል አደርጋለሁ እንትን ከማለቴ በፊት ከመወሰኔ በፊት ግን እንዳልኩ ትልልቅ ሐሳቦችን አልፈራም አም ሪስክ ቴከር የሚጸጽትሽ ነገር አለ አተ ያንግ ኤጅ እምላቸው ነገሮች ነበሩ ግን ደግሞ እነሱ ባይሆኑ ምናልባት እቺኛዋን ሳምራይት ላላገኛት ይችላል ገብቷል ወድቄ ህመሙን ባላየው ኖሮ ላላ እንትን ላለው ይችላል እንደውም አንዳንድ ጊዜ የምለው ሰው ማመኔ ነው በጣም ነው እንደመጸጸት የምለው እንደ ህመም አይነት ነገር ነበር ሰውን ማምነው እንዴት ብዬ ልንገር ህመም እስከሚመስለኝ የምልህ ምንድነው የሆነ አንተ የሆነ ነገር ስለኝ አምኜ ጨርሻለሁ እና ግን በጣም ተጎድቼ ሰው ሁሉ እንደማይታመን ደግሞ ተማርኩ ማለት ነው ስለዚህ እስከመማር መጎዳት ነበርብኝ ጥሩ ባንቺ እይታ ምናልባት ነገሩ አንጻራዊ ቢሆንም በተሳካላቸውና ባልተሳካላቸው ተብሎ በሚጠሩ ሰዎች ማለት ያለሽ ቤዚክ ዲፈረንስ ምን ትመስልሻለች ሰው ፌል የሚያደርገው ከኮምፎርት ዞኑ መውጣት ሲያቅተው አንድ እሱ ነው ሁለተኛ ግን ቶሎ ጊቭ አፕ ማድረግ ቶሎ ተስፋ መቁረጥ በጣም ከባድ ነገር ነው እኔ ተስፋ የሚያስቆርጡ በጣም ብዙ ነገሮች መተው ነበር ቆርጬ ቢሆን እዚህ ጋር አልደርስም ተስፋ ቆርጬ ቢሆን ቆሜ ቢሆን ግን የሚያስቆሙም 100% የሚያስቆሙኝ ነገሮች ነበሩ እኔ ኤምቢ ብዬ እንትን አልኩ ማለት ነው እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ቬጂታሪ ኢትዮጵያ ቱር ኤንድ ትራቨል በዓለም በማስመልከት በቀጣዩ የግንቦት ወር ላይ ታላቅ ቅናሽ አድርጓል ፈረንሳይ ፓሪስ ስዊዘርላንድ ዙሪክ እና ጣሊያን ሚላን 3 ሀገራት ላይ አብረን ሽር ብትን እንበል ቀድሞ በመመዝገብና ቦታ በመያዝ የቅናሹ ተጠቃሚ ሆኑ በቡድን መምጣት ልዩ ማበረታቻ ያስገኛል መልካም የትንሣኤ በዓል ከቬጂታሪ ኢትዮጵያ ቱር ኤንድ ስለ ኦፖርቹኒቲ ብናወራ ደስ ይለኛል እድል በእድል ታምኛለሽ ወይም ደግሞ እድሎቹንስ እንዴት ነው መጠቀም ያለብን ብዙ ምን ተጠቀማቸውም የሚያልፉንም
ብዙ እድሎች አሉ በህይወት በስራ በተለያየ መንገድኛ ሊለውጡ ሊያሳድጉ የሚችሉ ነገሮችና አንቺ ኦፖርቹኒቲዎች እንዴት ነው የምትጠቀሚው? የሚሰጠው ጊዜና እድልን ነው። ጊዜና እድልን ፕሮፐርሊ መጠቀም አለብህ። አንዳንድ ጊዜ እግዚአብሔር ሰጥቶ ሳትጠቀምበት የሚያልፉ ነገሮች አሉ። ግን እድሎችን ሁሉ መጠቀም አለብህ። እነዛ እድሎች ሁሉ ሰክሰስፉል ይሆናሉ ወይ ላይሆኑ ይችላሉ። እኔ በጣም ብዙ እድሎች ኢንቪቴሽኖች ምናምን ይመጣሉ። ለዛ ተዘጋጅተን እንሄዳለን። አንዳንዱ ምንም በቃ ዝም ብሎ ጊዜ ማባከን ሆኖ የመጣውበት ግን አትሊስት አላቃጠልኩትም። አንዳንዱ ደግሞ በጣም ሲምፕል የሚመስል ትልልቅ ነገሮችን ይዞ ይመጣል። ስለ ላይፍ ስታይል ቅድም የነገርሽ ነበር አንቺ ላይፍ ስታይል ሲምፕል እንደሆነ ምናምንና አሁን ላይ ያለው ላይፍ ስታይል እንዴት ታይዋለሽ? ሰው አሁን ቅድም ለምሳሌ ሾው ኦፍ ማድረግ ራስን ከሌሎች ጋር ኮምፔር ማድረግ በመኪና በቤት በተለያየ መንገድ ሶሻል ሚዲያው ብዙ ነገር ይዞት የመጣው ነገር አለና ምን ታዘብሽ እዚህ ላይ? በነገራችን ላይ ራሳችንን ከሰው ጋር ማነጻጸር የጀመርን ቀን we are never enough ያኔ ፌል ማድረግ የጀመርነው ከሰው ጋር ስንወዳደር። ምን መሰለ ራስን ከሰው ጋር ስታወዳደር ሳታስበው ኤንቪ ነው የሚገባብህ። ይሄ ቅናት ምቀኝነት እየገባብህ ይሄዳል። የመጀመሪያው ነገር ያ ራስህን እንድትጠላ ያደርጋል። ያ አየህ ለብዙ ክፋቶች መሰረት እየሆነ ይሄዳል። እኔ እግዚአብሔር ረዳኝ ብዬ የማስበው ነገር ከትላንቷ ሳምራይት ጋር ነው ሁሌ ፍኩክሬ። ከትላንቷ ጋር ሁሌ እየተወዳደርኩኝ ነው የሚሄደው። ትላንቷን ማሸነፍ ፈልጋለሁ። የትላንቷን ሳምራይት እንዴተኛ ከነበርሽ ዛሬ ካል ማድረግ ፈልጋለሁ። ስንፍናይ ከሆነ ስንፍናይ ማስተካከል ፈልጋለሁ። ልክ ከራሴ ጋር ነው ውድድሬ። እንግዲህ ስለ ልጅነት፣ ስለ ቤተሰብ፣ ስለ ትዳር፣ ስለ ልጅ፣ ስለ ስራ፣ ስለ ፈጣሪ ብዙ ነገር አወራን እና ግን መጨረሻ ላይ እንግዶቼን ያው አንድ ወይ ሁለት ቲፕ የሚያደርጉት ነገር ጠይቃቸዋለሁ እና ከነዚህ ሁሉ ነገሮች አንቺ ምንድነው ቲፕ የምታደርጊ ነገር? መጨረሻ ላይ የ3 ደቂቃ ታሪክ ልንገር። እሺ። በጣም ይሄ ታሪክ በጣም ባዘንኩበት በጣም ዳውን በሆንኩበት ላይክ እያለቀስኩ በነበርኩበት ጊዜ ላይ ሰምቼው ያጽናናኝ ታሪክ እውነተኛ ታሪክ ነው። እየሰማሁኝ ቴክሳስ አንድ ነጭ አሜሪካ አስተማሪ ነው የመጽሐፍ ቅዱስ አስተማሪና አንድ ታሪክ ልንገራችኋለሁ እና ምን አለ እኔና አገልጋይ ነው እኔና አንድ የሆነ ሰው ኤርፖርት ሄደን ወደ አንድ ቅርብ ከተማ እንሄድ ነበር አለ። እዛሽ ቅርብ ከተማ ለኤርፖርቱ ስለመሄድ ኤርፖርት ገባን እና እዛ እንግዲህ ዩናይትድ ኤርላይንስ አለ ምናምን የተለያየ ከዛ እንደምናውቀው ሰው መጣና እንዴ የት ነው የምትሄዱት አለን። እዚህ ከተማ ነው የምንሄደው። ታዲያ ለምን ውድ ታወጣላችሁ? እንደዛ ከሆነ እውነተኛ ታሪክ ነው በነገራችን ላይ ለምን ውድ ትከፍላላችሁ? በእኔ ግል ጀት ስላለኝ በሱ እንሂድ እንደሞ ወደዛ ነው የምሄደው። ለኔም ባዶና አልሄድም ያውራን እንሄዳለን። እናንተም ከምትከፍሉት እጅግ ቅናሽ ትከፍላላችሁ። ሰውየው በህይወቴ እንዲያርግ ያላቀም ማለት ግን አንደኛ እናውቀዋለን፣ ሁለተኛ it makes sense የሚያወራው ነገር እና ኦኬ ብለን let's give it a try ስንሄድ አውሮፕላኑ በጣም ታምራለች አለ so shiny በጣም ዋክስድ ሆናለች ምናምን እና ገባናል እና አንድ ከ5 ከ8 ደቂቃ ያህል ጸለይኩኝ እና ከጓደኛዬ ጋር ገባን። በቃ ሶስታችንን ፓይለቱ አለ ጀመርን ጉዞ አለ። በደስ ሚል ቴክ ኦፍ ነበር። አየር ላይ ገባን። ትንሽ እንደሄድን ካፕቴኑ ዞርና አም ሶሪ ክላውድ አለ ክላውድ ኤክስፔክት አላረኩም። እኔ ደግሞ አልወድም ላይክ ፎቢክ ነኝ ደመና what ነው አልችልም አም ሶሪ ኤክስፔክት አላረኩኝም። ወይዘሩ ላይ እኔ ኤክስፔክት አላረኩኝም ምክንያቱም ሁሉ ጊዜ እንደዚህ ሲሆን አልበርም እና አልችልም በቃ አይ ካንት ሃንድል ክላውድን አልችልም ሊያርፍ ነው እና አየር ላይ ነው ኦሬዲ ገብቷል። ትልቁን እንትን ይዘውታል። እንደዚህ ብሎኝ ያየ ፍሬንት አደረጋለ ካፕቴኑ እና ሁለቱ ቀሩ ማለት ነው። ይሄ እውነተኛ ታሪክ ነው። ከዛ በኋላ እኔ ሄድኩኝና የቀሰቀስኩት መሞታችን ካልቀረ ገድየው ልሞት ብዬ ነው ነቅቶ ልግደለው ብዬ ላይክ ሃው እንዴት እንደዚህ ጨቅጭቆ እንዴት እንደዚህ ያደርጋል ብዬ በደመ ነፍስ ሬዲዮ ነው አለና አነሳና መገናኛው ሄሎ ሄሎ ስንል ከሆነ ደቂቃ በኋላ እንዴት ሄሎ ሄሎ ትለ you don't know how to communicate ሄሎ ሄሎ እኮ አይባልም። the pilot already faint አድርጎ እንትን ብሏል። እኛ ፓሴንጀርስ ነን በእንዲህ በትንሿ እንትን ከዚህ ኤርፖርት ቴክሳስ ላይ ከእንዲህ ቦታ እንተንሳ ነው እናሱ እሺ አያችኋለሁ ግን ለእናንተ ሩቅ ነኝ እኔ ኦልሞስት ወደ ቶኪዮ ምናምን ነኝ። ስለዚህ ለእናንተ ቅርብ የሆነ ሰው አሲስት እንዲያደርጋችሁ ኮሚኒኬት ተረጋጉ ምንም አትንኳለን። ከዛ ትንሽ ቆይቶ የሆነ ሰው ደወለልን። ኦኬ ሰምቻለሁ ፓይለቱ ኦሬዲ ሞቷል ሳይሆን ፌንት አድርጓል እዛ ጋር
ስለዚህ እናንተን ያላችሁት አሁን የኔ ዲዩቲ እናንተን በሰላም ማሳረፍ ነው፣ ቤታችሁ ማምጣት ነው። አንድ ነገር ግን ብዙ ጊዜ እንደዚህ በመናደርገው ሚሽን ላይ ብዙ ሰዎች እየተጋጩ ይሞታሉ። ፊታችሁ ተራራ አለ። አሁን ለምሳሌ እናንተ ያላችሁበትን ቦታ ያዋለሁ፣ እናንተ ግን እኔን አታዩኝም። ሰርቫይቭ ማድረግ ከፈለጋችሁ የኔን ድምጽ ብቻ ነው የምትሰሙት። ከዚህ ድምጽ ውጪ ምንም የምትሰሙት ነገር የለም። ፎር ኤግዛምፕል ከ4 ደቂቃ በኋላ እምላችሁን ካላደረጋችሁ ዳይሬክትሊ ተራራን ሂት ታደርጋችሁላችሁ እዛ ጋር እንትን ይላል። ስለዚህ አሁን ኦርደር ማድረጋችሁ just follow my voice፣ የናንተን ቮይስ የምትሰሙትን ከውጭ የሆነ ወጀብ ምናምን ሊመጣ ይችላል። እሱን ሁሉ እርሱትና የኔን ድምጽ ብቻ follow my voice አለ። አነጋገሩ አናዶኛል፣ ምክንያቱም መተሰቢት ቦሲ የኔን ድምጽ ብቻ ማለቱ። ሌላው ኦፕሽን ደግሞ ትሞታላችሁ ነው። ስለዚህ መሞት አንፈልግም የሚለንን እያደረግን ከትንሽ ደቂቃ አሁን ተራራውን አልፋችሁታል፣ እኛ ምንም አይታየንም አለ። the only thing እየተከተለን ያለ ነው ድምጹን ብቻ ነው አድርጉ የሚላቸው ነው። ይሄንን እንደዚህ አድርጉ እንትን አድርጉ ምናምን። አሁን ተርቡላንስ ውስጥ ገባላችሁ፣ እንዳትታወኩ፣ ኃይል ምንም እንትን እንዳትሉ፣ just ምንም በደም ነብስም በምንም ነገር ምንም እንዳትነካኩ እምላችሁም ብቻ። እሺ አሁን ደግሞ ትራፊክ ትንሽ ክራውድድ የሆነበት ቦታ እንገባለን። ትራፊክ አለ፣ ትልልቅ አውሮፕላኖች እንደዚህ ያሉ፣ ድምጹ ያስፈራል፣ ዝም በሉ፣ just follow me እያለ በቃ ለሰርቫይቭ ለማድረግ እሱ ሚለን ብቻ እያደረግን እንትናልናልና ፋይናሊ ማመን አልቻልኩም ማለት። አሁን መብራት ይታያቸዋል ከሆነ እንትን በኋላ ላንዲንግ ነው ክሮስ ነው እሱ ላይ ታርፋላችሁ መብራቱ ላይ ምናምን አላመንኩኝም ማለና እዛ ጋር እንትናለን you know what ከዛ ሞቴል ውስጥ አስገቡን። ለሊት 4 ሰዓት ለ10 ሰዓት መጣ። እኔ ነበርኩኝ የመረኋችሁ እንኳን ደህና መጣችሁ ብሎ ሰላም አለና ከዛ ምን አለ በጣም የሚገርማችሁ በህይወታችን እግዚአብሔር ያይናል እኛ እናየው አይደል? የሚመጣውን ፊለፍታችን ያየውን በደመ ነብስ በተለያየ ነገር የምንወስዳቸው ሙቮች ህይወታችን ዲስትሮይ ያደርገዋል። እግዚአብሔር እየሆነ ያለውን በህይወታችን ሁሉ ያውቀዋል። just follow የእግዚአብሔርን ቮይስ፣ ጸልዩ እና ያችን የእግዚአብሔርን ድምጽ ብቻ እየሰማችሁ ሂዱ። አንድ ቀን ደግሞ ሲመራችሁ የነበረውን የእግዚአብሔርን ድምጽ ፊት ለፊት የምታዩበት ቀን ይኖራል። ብዙ ጊዜ ወጣቶች የሚሞቱበት፣ ብዙ ሰዎች አለድሚያቸው እንትን የሚሉበት፣ ችግር ውስጥ የሚገቡበት ያንን ነገር ለማለፍ ብለው የራሳቸውን ድምጽ ሲሰሙ ክራሽ ያደርጋሉና follow that voice የእግዚአብሔርን ድምጽ ስሙ። ታምናለህ ከብዙ ችግሬ ተጽናናሁ በዚች ነገርና በመናልፈው ነገር ሁሉ እግዚአብሔር ጋር ስቲክ አድርገን follow that voice የሚለው I think ለማን መልእክት እንደሚሆን ባላቅም ትልቅ ትምህርት ሆኖኛል ለኔና ለሌላም ሰው ትምህርት ቢሆን ብዬ እላለሁ። አንድ እሱ ነው አንድ እንዲቀር ፈልገው። ሌላኛው ደግሞ የዓለም ማርኬተብል አሁን የሆነው ነገር እንደፈለክ ኑር እንደፈለጋችሁ ሆናችሁ ብቻ የሆነ ሰክሰስ የሚመስል ላይ እንትበሉ ነው። ማርኬተብል ያልሆነ ግን ጤነኛው ነገር the fear of God የሚለው ነገር በመናደርገው ነገር ሁሉ ስኬላችን እግዚአብሔር መፍራት ወይም fear of God የሚለው ነገር ውጤታማ ባይመስልም ግን ውጤታማ ነው። ነገ ላይ ሞት የሌለበት ህይወት ያለበት ነገ ላይ እኛ የምንስቅበት እኛን አሸናፊ የሚያደርገን ነገር ነውና በመንገዳችን በመንመርጠው ምርጫ ሁሉ ያኛው ዋናው ነገራችን ይሁን ብዬ በዚህ ጨርሳለሁ። መጨረሻ ላይ ስለ ሳሚ ትነግሪናለሽ? ሳሚ በ31 ዓመቱ ከኔ ጋር ስንጋባ ነው እዚህ ሀገር የመጣው። አራቴ አሜሪካ ነበር። እሺ መልኩ ነው እንጂ ኢትዮጵያዊ ያው ላይፍ ስታይሉ ብዙ ላይፍ ስታይሉ ያው you can imagine 31 ዓመት after long time ባለትዳር ሆኜ እንግዲህ ገና የሙሽርነት ስቴጅ በለው 2 ዓመት እኮ ገና አልሆነኝም። እውነት ሃኒሙን ነው በለው። አይ ወደ ስራ ወደ ስራ ተመልሰናል። አሁን ለስራ ወጥቶ ነው አሜሪካን ሀገር ነው ሜሪላንድ ነው የሚኖረው። ሳሙኤል አስፋው ሳሚ በጣም ሰላማዊ ነው። ሳሚዬ ትንሽ እንትን ሳም በጣም ሲያናደኝ ደግሞ ሳሙኤል አስፋው እግዚአብሔር አይደለ ሰውን የሚሰጠው እንግዲህ እሱን ጆርኒ ደግሞ እግዚአብሔር ሰዎችን ሲያገናኝ ምክንያት አለው። ቢዮንድ ከምናስባቸው ነገሮች ሌላ ትልቅ አጀንዳ ስላለው እግዚአብሔር ደግሞ ምን እንዳደረገልን ወልሲ ቢኖር ኖሮ እንትን ትሉ ነበረ። እንግዲህ ሌላ ጊዜ አይቀር። Thank you ሳምሪ። አመሰግናለሁ ገዝሽ። Thank you so much። ሶ ተመልካቾቻችን እንግዲህ ይህ የሚያምር ቤት ብቻ አይደለም
ከጀርባ ብዙ ታሪኮች አሉት። የመውጣት፣ የመውረድ፣ የመፈተን፣ የጽናት፣ የብርታት፣ የትግል ብዙ ያልተነገሩ ታሪኮች አሉት። ገና በልጅነት እናቷን ያጣች፣ አባቷን ያጣች፣ ባለቤቷን ያጣች፣ በብዙ አጋጣሚ የተፈተነች ሴት ዛሬ ፕሮፌሽናል ፋሽን ዲዛይነር ሆና እንደዚሁም ደግሞ በዓለም ላይ እጅግ ተወዳጅ ፕሮዳክት ይዛ የመጣች ትልልቅ የሀገራት መሪዎች የሚይዙት እንደዚሁም ደግሞ ሆሊውድ ሴሌብሪቲዎችን ጨምረው ምርጫቸው ያደረጉት የሳምራ ሌዘር ባለቤትና መስራች ሳምራዊት አመሰግናለሁ። Thank you so much። በግንባታ ፍጥነቱ የሚታወቀው ዴማሆፕ ሪል ስቴት ከራማዳ ሆቴል ጀርባ ቅንጡ የመኖሪያ ቤቶችን በያዘው አዲሱ ሳይታችን ሽያጭ ጀምረናል። በ15% ቅድመ ክፍያ ብቻ አቅርበንሎታል። አደይ አበባ ስቴዲየም አቅራቢያ የሚገኘው ሳይታችን ጥቂት የንግድ ሱቆች ብቻ ቀርተውታል። 90% በገነባ ነው ቦሌ መድኃኔዓለም ሳይታችን ደግሞ ውስን የንግድ ሱቆች ከነካርታቸው ተዘጋጅተው እርሶን ይጠብቃሉ። ቦሌ ዳውንታውን አጠገብ ከባለ 1 መኝታ ጀምሮና የንግድ ሱቆችን ከ20% ቅድመ ክፍያ ጋር እነሆ ብለናል። ቦሌ አትላስ እንዲሁም በሾላ በሚገኘው ሳይታችን ቃላችንን ጠብቀን ልናስረክቦ ሽር ጉዱ ተጧጥፏል። እኔ አንቺን ስጠብቅ ባንክ ቤቱ ሊዘጋብኝ ነው። እኔ እቺን ልበቢስ ልጅ ስጠብቅ አስራፈርኩሽ። ሂጂ በቃ። ምን ነው ልጄ፣ በአመት በዓል ምድር ያን ሁሉ ሰው ጠርቼ በባዶ ሳሎን እንዳሳልፍ አረግሽብኝ። ይቅርታ እማዬ፣ ስራ በዝቶብኝ ብዬ አሁን ገና መውጣቴ ነው። ተይ አይደርስልሽም ብዬ ብልሽ አይደለም እንዴ? አጎቶቼን ላስደስት ብለሽ ይሄው በባዶ ሜዳ። የዘገየሁት የማይዘገየውን ተማምኜ ነው። አንቺ ገንዘብ ትልኪያለሽ ተብሎ ባንኩ ሁሉ አንቺን ይጠብቅ አይደለ? አሁን ልልክልሽ ነው እናቴ። እንዴት ሆኖ? ይኸው አሁን እያወራሽ ገቢ ሆነልሻል። በይ ስትጣደፊ አሁን አየር ላይ ገንዘብሽ እንዳትቀሚ። የማይዘገየውን የሚታመነውን የተሻለ የምንዛሬ መጠን የሚሰጠውንና የፈለኩትን ያህል ገንዘብ መላክ የሚያስችለኝን ፋስት ፔይ ተማምኜ ነው። እንዴ በዚህ ፍጥነት ነግሬሽ ነበርኩ። ይልቅ አሁን አንቺ እንዳትዘገይ። ፍጥነትንማ ከፋስት ፔይ ተምረናታል። እኔ እናትሽ አልዘገይ። ይኸውልሽ ተመልከቺ። ዋው በጣም ያምራል እናቴ። የማይዘገየው ደረሰልኛ። ፋስት ፔይ ማለትሽ ነው? ተዘገያለሽ ልበል አንቺ ልጅ። ፋስት ፔይ ከብርሃን ይፈጥራል። እዛው ሙልት ወዲያው ስጥ